ይሄ የሚያመላክተው ነገር በጣም ከፍተኛ ጭንቀቶች መኖራቸውን የሚያሳይ ነው። ምናልባት ሌሊት ላይ አቶ ጌታቸው ረዳም የጻፈውን አይቻለው። ምናልባት ከፍተኛ አደጋ መኖሩን ተረድቶም ነው የጻፈው። በእኔ በኩል ምናልባት ማህበራዊ ድረገጽ ላይ ፌስቡክ ላይ ወዳጅ የሆናችሁ ሰዎች የሚከተለውን ነው የጻፍኩት። ከትግራይ ክልል የሚደርሰኝ አሳሳቢ መረጃዎች የትግራይ ወጣቶች፣ ነጋዴዎች እና ባለሀብቶች ክልሉን ጎርፍ ሆነው ለቀው እየወጡ ሲሆን ጦርነቱን በሚመራው በማዕከላዊ ኮማንድ ፖስት ትዕዛዝ እንዳይወጡ የተከለከሉም አሉ። በየቤቱ የወጣቶች አፈሳ ይጀመራል በሚል ኦሬዲ አፈሳው ተጀምሯል። ይሄን በማቀርብ ሰዓት ይጀመራል በሚል የትግራይ እናቶች ልጆቻቸውን እየደበቁና ወደ ገጠር እያሸሹ ነው። ሌሊቱን በዛላምበሳ በኩል የኤርትራ ወታደሮችና ሳዋ የሰለጠኑ የህወሓት ታጣቂዎች በጭነት መኪናዎች ወደ ትግራይ እየገቡ ነው። ይሄ የሚገቡትን የጭነት መኪናውንም እዛው ድረገጼ ላይ አያይዤዋለሁ። ጦርነቱን የሚመራው ማዕከላዊ ኮማንድ ፖስት በትግራይ ክልል የሚገኙ ሚዲያዎችን፣ ባንኮችንና ኤርፖርቶችን ለመቆጣጠር ትዕዛዝ አስተላልፏል። ማንኛውም የትግራይ ታጣቂም ሆነ የታጣቂ አዛዦች ትግራይን ለቀው መውጣት እንደማይችሉም ትዕዛዝ አስተላልፏል። ማዕከላዊ ኮማንድ ፖስቱ ወደ ጀነራል ታደሰ ወረደ የሃይማኖት አባቶችና የሀገር ሽማግሌዎችን ለመላክና ስልጣኑን በገዛ ፍቃዱ እንደለቀቀ በይፋ ወጥቶ እንዲናገር ለማግባባት እየሞከሩ ነው። የፌደራል መንግስቱ ምን እንደሚወስን እየተጠበቀ ነው የሚል በሌሊት በማህበራዊ ገጽ ያካፈልኳችሁ ነው ያለሁት እና ይሄን በተመለከተ ዝርዝር የነገሮች ኢዜማም ዋዜማም በዚህ አጋጣሚ አውጥቷል። ዋዜማም የትግራይ ወጣቶች፣ ነጋዴዎች እና የኢኮኖሚ አቅም ያላቸው አካላት የጅምላ ሽሽት ዋዜማ ወጣቶቹን ያወጣው የህወሓት ኮማንድ ፖስት ውሳኔ በሚል ነው። ከዋዜማ ለምሳሌ ካነሳው ውስጥ በተለይ ወጣቶች በከፍተኛ ደረጃ ሽሽት እያደረጉ ያሉት ወደ መሃል ሀገር አዲስ አበባ መሆኑን ነው የሚያመላክተው። ኮማንድ ፖስቱ ወይም ይሄ ጦርነቱ የሚመራው ማዕከላዊ ኮማንድ ፖስት የሚባለው 9 አባላት ያሉት የጉዞ ክልከላ አድርጓል። ወደ አማራና አፋር ክልል የሚጓዙ ተሽከርካሪዎች ወጣቶችን በብዛት ጭነው ከኬላቸው ማለፍ እንዳይችሉ ዋና ዋና መንገዶች ላይ ኬላ ዘርግተው የያዟቸውን ወጣቶች ወደማይታወቅ ስፍራ እየወሰዷቸው ነው ያሉት። ከሃዲ ነው እያሏቸው ያሉት። ህገወጥ ኮብላዮች ነው እያሏቸው ያሉት። ህገወጥ ኮብላዮችና ከሃዲዎችን ይዘናቸዋል ብለው ነው ወደማይታወቅ ስፍራ እየወሰዷቸው ያለው። እኔ ያለኝ መረጃ አንዳንዶቹ ወደ ኤርትራ ነው እየተወሰዱ ያሉት ታፍነው ማለት ነው። ስለዚህ በጣም የሚያስፈራ ነገር ነው ያለው፣ የሚያሳፍርም ነገር ነው ያለው። አንዱን ወጣት ሳናግረው አምልጦ አዲስ አበባ የገባው አዲስ አበባ ከገባው እንዴት ገባህ ብዬ ጠይቄው ነበረ። 100,000 ብር ነው የከፈለው። 100,000 ብር ለኬላ ላይ ላሉ ታጣቂዎች ማለት ነው። 100,000 ብር ከፍሎ ነው ወደ አዲስ አበባ የገባው እና ታጣቂዎቹ በየትግራይ የዋና ዋና መንገዶችና ኬላዎች ላይ ቆመዋል። መኪናዎቹ ሲመጡ ይይዟቸዋል። ጥያቄ እያቀረቡላቸው እያፈኑ ገንዘብ ያላቸውን 100,000 ብር እየከፈሉ ይለቋቸዋል። የሌሎቹን ግን አፍሰው እንግዲህ አሁን ባለው መረጃ ወደ ኤርትራ ማሰልጠኛ ጣቢያም እየወሰዱ እንደሆነ ነው እየተነገረ ያለው። ኮብላዮች እያሏቸው ነው፣ ህገወጥ ስደተኞች የሚል ስያሜ ይሰጥ። በነገራችን ላይ ከ8 ቀን በፊት የተሰራ ዜናም የትግራይ ዜና ሄዳችሁ ብታዩ ከሞላ ጎደል ይፋ አድርገዋል። ርዕሱንም እጃቸው ነበረ። ኮብላዮችና ህገወጥ ስደተኞችን በቁጥጥር ስር አዋል ናቸው ብለው። ይሄ የማዜና ነው የመንግስት የትግራይ ክልላዊ መንግስት ዜና ሆኖ የወጣ ነው በነገራችን እና ይሄ ኮብላዮች የሚባሉት ህገወጥ ስደተኞች የሚባሉት ወደ አዲስ አበባ የሚሄዱት ናቸው። ወደ ሱዳን ወይም ወደ ኬንያ ምናምን የሚሰደዱትን አይደለም። ወደ አዲስ አበባ ወደ ሀገራቸው አዲስ አበባ የሚሄዱትን ኮብላዮችና ህገወጥ ስደተኞች ነው እያሏቸው ያሉት። ስለዚህ እነዚህም በቁጥጥር ስር አዋልን የሚል መግለጫም ነው እያወጡ ያሉት።
ይሄ አንዱ የወጣቶች በተለይ ከፍተኛ የሆነ የሽሽት ከማዕከላዊ ትግራይ ከአጠቃላይ ትግራይ የመሸሽ ነገር በከፍተኛ ሁኔታ እየታየ ነው ያለው። ሁለተኛው አፈሳ ነው። አፈሳ በጦርነት በሚመራው ማዕከላዊ ኮማንድ ፖስት ትዕዛዝ የትግራይ ወጣቶች አፈሳ ተጧጥፏል። ይሄ አፈሳ ለውትድርናና ለግዳጅ የሚል አፈሳ ነው እየተካሄደ ያለው። ሁለተኛ የሰበሰብኩት መረጃ እሱ ነው። ሶስተኛ ወደ ሰላማዊ ኑሮ እንገባለን ብለው ይሄ ዲዲአር የተሰራላቸው ታጣቂዎችን በግዳጅ እየመለሷቸው ነው ያሉት። አሁን ዲዲአር ተሰርቶ በቃ ይበቃናል፣ ሰላማዊ ህይወት ነው መኖር ያለብን፣ የህልውና አደጋ መጥቶብሃል ብለው ተመልሰው እንዲቀላቀሉ ቤት ለቤት እየታሰሱ ነው ያሉት። አንዳንዶቹ አምልጠው ወደ አዲስ አበባ መጥተዋል፣ አንዳንዶቹ ተደብቀዋል፣ አንዳንዶቹ ተይዘው ወደ እነሱ ሄደዋል። እንግዲህ ይሄ የሚፈጸመው ከዚህ በፊት እንደምታስታውሱት ዋዜማ አንስቶታል። መጋቢት 20 2018 ላይ ዶክተር ደብረጽዮን በይፋ መጋቢት 20 ላይ የተናገረው ንግግር አለ። የደብረጽዮን ንግግር ማለት ነው። ደብረጽዮን ምንድን ነበር ያለው? የሱ ነው እጠቅሳለሁ። የጦርነት አደጋ አንዣቧል በማለት ወደ አዲስ አበባ በመሄድ የግፍና የእስር ሰለባ የሆንክ ያለህ የትግራይ ወጣት ስደት መፍትሄ እንዳልሆነ ልትረዳ ይገባሃል። በአዲስ አበባ ያለህ ወጣት ከብልጽግና ካራ እንደማታመልጥ ተረድተህ ከሰራዊታችንና ከህዝባችን ጎን ልትወግን ይገባል የሚል ይሄ ደብረጽዮን ንግግር ነው። ደብረጽዮን መጋቢት 20 ሙትልን ነው እያለ ያለው። እኔ አልሞትም፣ እኔ ልጆቼን ሌላ ቦታውን የላኩት መሞት አለብህ፣ ለምንድን ነው የምትወጣው የሚል የመጋቢት 20 2018 ንግግሩንም አይ ቲንክ ዋዜማ አስቀምጦታል። እና በአጠቃላይ ያለው ነገር ይሄን ነው የሚመስለው። ሌሎች ፖለቲካዊ ነገሮችንም ጨምረን እናነሳለን። ለዛሬው የመረጥኩት ምንድነው በእነዚህ ጉዳዮች ላይ ከሀገር ቤትም ከአሜሪካን ሀገርም ያሉትን የተለያየ ማህበረሰብ ክፍሎች ምንድነው ሀሳባችሁ የሚል የተወሰነ ጊዜ ሰጥተን የምናነሳው ነው የሚሆነው። ከዛ በኋላ የራሳችንን ድምዳሜ የሚመስሉንን ነገሮች እናደርጋለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ፣ እንመለሳለን። ተመልሰናል። የመጀመሪያ እንግዳችን አቤ ረታን ያገኘ ነው። በዚህ ጉዳይ ላይ የተወሰነ ሀሳብ እንዲሰጥ እናደርገዋለን። አቤ ሰላም ነው? ይሰማል? ይሰማል። በጣም ደህና አለን። ዛሬ አንዱ ማነሳው እንግዲህ የትላንትና የህወሓትና የታጣቂው አዛዦችን ውሳኔ ተከትሎ ከፍተኛ ጭንቀት በትግራይ እናቶች በወጣቶች አካባቢ መታየቱን እየሰማን ነው። የትግራይ ወጣቶች በጎርፍ ከትግራይ ክልል እየወጡ ነው ያሉት። ይሄንንም ለመከላከል ኬላ በጅተው የትግራይ ወጣቶች እንዳይወጡ እያደረጉ ነው ያሉት። ከፍተኛ አፈሳ ነው ያለው፣ በጣም ከፍተኛ ውጥረት ነው ያለው እና በዚህ ላይ ተከታትለዋል ብዬ ስለማስብ ምንድነው አስተያየት አቤ? አስፈሪና አሳዛኝ ነገር ነው። ቲፒኤልኤፍ ፕሪቶሪያኑን ነገር ጥሶ ትግራይን ህዝብና ህብረተሰቡን በሙሉ እንደገና ወደ ጦርነት ለማድረግ ነው። እንደው ሰሞኑን የሚጫጫሰውን ነገር ተሰማለ። ዳስ የተጣለው እዚህ ነው። አይታችኋል። እነዚህ እናቶች
ባለፈው በቲፒኤልኤፍ ባደረገችው እዛ ውስጥ ሰቆቃ ውስጥ ነበሩ። እንደገና አሁን ተመልሰው እዛ ሰቆቃ ውስጥ እንዲገቡ እየተደረገ ነው ያለ። ወደ ኢትዮጵያ ምንድነው ወደ ሌላ አካባቢ እንዳይሄዱ በር ተዘግቶ ሁሉን ነገር አድርገው አፈሳ በማለት ጦርነት እየከፈቱ ነው ያለ። ግን እስቲ ሌሎቹን የትግራይ ሚዲያዎችን የትግራይ አቀንቃኞችን እንስማቸው። ዛሬ እነ ቴዲ ምን እያሉ ነው? እነ ቴዲ ዛሬ ይሄንን ላለመናገር ይሄንን ላለማሰማት የሆነ ነገር አስደውለው ሲያጫቸው ትስማቸዋለህ። ከሌ ዳስጥሷል ብለው ሄዳችሁ መስማት ትችላላችሁ። እኔ ራሱ ማቅኔ ገብቼ ነበር። ግን የሚያስገርመው ግን ማንኛውም አብዛኞቹ በማንኛውም የትግራይ ነው ሚዲያ ነን የሚለው በሙሉ በዋናነት ቴዲን አንስቶ ይሄ ነገር ፈጽሞ እንዲነሳ የትግራይ ውስጥ ምንም ነገር እንደሌለ ግን ህዝቡ በሰቆቃ ውስጥ በጦርነት ውስጥ ሌላ ጦርነት ውስጥ ሊያስገቡ ጥረት እየተደረገ መሆኑን መናገር አልችልም። እንደውም አንድ ሰው መጥቶ ጠይቆት ነበር ቴዲ እንዴ ታዲያ ጋዙን ምናምን ተከልክሏል ሲለው አዎ ታዲያ ለኢሳያስ ልንሰጠው ነው ወይ እኛ ከውጭ እያመጣን ሲለው በዛ ጭቅጭቅ ተነስቶ ነበር። እንዲነሳ አይፈልጉም። ሰቆቃው ግን የትግራይ ህዝብ ላይ ነው። እውነትም ሀዘንና ችግር አለ ብለን ካሰብ ትግራይ ውስጥ አሁን የሚነሳውን ነገር በጥሞና ተመልክተን ተቃውሞ ማሰማት መቻል አለብን። ኖት አንድ ዘፋኝ ዘፍኗል በሚለው አይደለም ጫጫታችን። እኛ አሁን ሪያል ህዝብ ላይ አደጋ ለሁለተኛ ጊዜ የሚያደርስ ነገር ነው የተፈጠረው። ለህዝቡም ብቻም ሳይሆን ለሁላችንም አካባቢ ላለው ህብረተሰብ፣ ለመከላከያም በሀገሪቱ ላይ ለሚነሱ ነገሮች ሁላ ሌላ ተጨማሪ አደጋ የሚያደርስ ግሩፕ እያለ አንድ ሰው ዘፍኗል በሚል ጫጫታ ውስጥ ነው የሚታየው። አብዛኛው ይሄ ጽንፈኛው ምናምኖች ህግደፎችም እዛ አብረው ያጨበጭባሉ፣ ይደለቃል። ዋናው ችግሩ ግን የት ነው ያለ? ከዚህ በፊት ራሱ ለተነሱት ሀገሪቱ ስላሉ ለዚህ ሁላ መስክልክል ዋናው ሰንኮፉ ማን ነው? የት ነው ያለ? ለምን እነዚህ የትግራይ አክቲቪስት ነኝ የሚሉ በሙሉ ይህንን ለምን አያነሱ? ማን ነው ይህንን ችግር የፈጠረው? ቲፒኤልኤፍ የሚባል ግሩፕ አይደለም። ያንን ትተህ ወደማይረባ ጭቅጭቅ ውስጥ ገብቶ እሱን ለመደበቅ ዛሬ በዚህ ሰዓት ቲፒኤልኤፍ ይህን ባረገችበት በምታሳየው ሰቆቃ ሁኔታ ውስጥ ግን ምንድነው ስልክ ደውሉና መንግስትን እንጨቅጭቀው ወይም ስለሱ ከበሮ እንደልቅ ይሄ ነው እየታየ ያለው እና አሳዛኝ ነው። እስቲ እንትኑን እናንሳው። መጀመሪያ ታሪካዊ ዳራውን እናንሳውና ትላንትና ህወሓት የሰጠው መግለጫ ላይ ከታጣቂዎቹ ጋር አብሮ ከ6 ዓመት በፊት የነበረውን መስተዳደር መልሰነዋል፣ ስለዚህ የጊዜያዊ አስተዳደሩ ፈርሷል ነው እያለ ያለው እና እስቲ ከሱ እንነሳ። ምክንያቱም አሁን ነገ ይመጡና ማን ነው ኮዙ ለዚህ ጦርነት ምክንያቱ ማን ነው የሚል ነገር ስለሚመጣ ማን ነው ምክንያቱ ለምንድን ነው እንደዛ ሲያደረጉት የሚለውን እስቲ ሐሳብ ስጥበታል። እንግዲህ የፕሪቶሪያ ድርድር ላይ ዋናው አንደኛ ያን ጊዜ አንደኛው ከጦርነቱ ሁኔታዎች ውስጥ በነበረው ኢሌጋል ምርጫ ማድረጋቸው ትዝ ይላቸዋል። የአንድ ምርጫ ተከትሎ ደግሞ በተደረገው በሱ አይደለም ዋናው ኮዙ ግን የነበረው መከላከያውን ሰራዊት ሰሜን ላይ ያደረጉት ነገር ነው። ከዛ ጋር ተያይዞ የመጣ ነገር አለ። የፕሪቶሪያው ድርድር ውስጥ ከተጻፉት አንዱ ነገር ይሄ አግባብ የለው ህጋዊ ያልሆነ ምርጫ ነው የሚለው ፈርሷል። በዛ መሰረት ከዛ ከተባለው ነው። ቅድም ካልኩት ደግሞ የፕሪቶሪያው ድርድር ከተፈረመ በኋላ ቲፒኤልኤፍ እንኳ በዛ ውስጥ ልትካፈል የምትችልበት የመንግስታዊ ሁኔታዎች ሊሚትድ ናቸው። ፌዴራል ገቨርንመንቱ የትግራይ ቲፒኤልኤፍ ሌሎችም ሁላ የሚናበር ያን ሁላ ግን ጥሰው ያን ሁላ ነገር ሁላ ወደኋላ ትተው እንደገና ወደኋላ መለሱ። ቢችሉ እውነቱን ለመናገር ሌላ መከላከያ ሰራዊት ትግራይ ውስጥ ቢኖር ኖሮ እንዳልሆነ አቅም ቢኖራቸው ያን ለመድገም ነበር አላማ። ግን ይችላሉ ወይ ነው። አሁንም ትግራይ ውስጥ ለሚፈጸመው ማንኛውም ነገር እንዳለፈው ሁሉ ተጠያቂ ቲፒኤልኤፍ እና ቲፒኤልኤፍ ነው ወይም የነሱ አቀንቃኙ ተጨማሪ ሆነው በውጭም በውስጥም ያሉት አቀንቃኞቻቸው እንጂ በፕሪቶሪያው መሰረት ቲፒኤልኤፍ ተመልሶ የድሮውን የወደቀውን የተሻረውን ህጋዊ ያልሆነውን ቲፒኤልኤፍ የሚባል መንግስት የሚያመጣበት ምንም መንገድ የለውም። ምን መስፈርት ነው? ይሄ በኢንተርናሽናል ኮሚኒቲ የሚታወቅ ነው። ሪሊ ወጥተን ለነሱ ይሄን አድርጉ የምንላቸው ሁኔታ ጌታቸው ረዳ ጠርቶ አይቻለሁ ነገር አድርጉ የሚል ነገር ይህን አይገነዘቡም ወይ? ኢንተርናሽናል ኮሚኒቲ ደጋግሞ ያውቀው የለም። የአሜሪካን አምባሳደር እኮ ወጥቶ ኖ ልክ አይደላችሁም ይሄን ማድረጋችሁም ብሏቸዋል። ትግራይ ድረስ
ኢንተርናሽናል ኮሚቴው ያውቃል። እኔ ህጋዊ ነገር አለን የለንም ትግራይ ውስጥ እንግባ እሱ ላይ ግን ጦርነቱ ግን በቲፒኤልኤፍ ተጭሮ የሚያቃጥለውና የሚያነደው ግን በብዛት በአብዛኛው የትግራይ ህዝብ ነው፣ የትግራይ እናቶች ነው። አሁን ወጣቶቹ ታሰልፏል። እስቲ ጦርነት ወደህ እንኳን ጦርነት ያስፈራልና በግድ አፍሰስ አስገብተው ጦርነት ያሸንፍልኛል ብለው ካሰበ ኦንሊ በዓለም ላይ የሚታወቅ አንድ ግሩፕ ብቻ ነው ቲፒኤልኤፍ የሚባል ጭንቅላት የሌለው በሌላ አካሉ የሚያስብ ማለት ነው። ዛሬ ግን መውቀስ የምፈልገው ምን መሰለህ? እነዚህን የትግራይ አክቲቪስቶች ስለ ትግራይ ምንድነው የሚለው ጄኖሳይድ ተፈጽሞብኛል የሚለው ግሩፕ በሙሉ ዛሬ ይህን ነገር አይደለም ማውራት የሚፈልገው። እንዲነገር አልፈልግም። ምን ላይ ነው ያሉት? ይሄ ምንድነው ቴዲ የዘፈነው ዘፈን ዳስ የሚለው ነገር ምን ተሰማችሁ? እስቲ ደስታችሁን ግለጡ ነው የሚለው ይሄ ሪዮት የሚባለው ሰው። እስቲ ደስታችሁን ግለጡ፣ እንዴት ተሰማችሁ? አገዛዙን አስጨነቅ ነው አገዛዙ ቴዲ ስለዘፈነ የሚጨነቅ አይደለም። የሚጨነቅባቸው ሁኔታዎች የሉም። እንደውም ጥሩ አገዛዝ ነው፣ መብቱን ተጠቅሞ እንዲናገር አድርጓል። አንዳንድ የሚንጫቸው ሰዎች ቢኖሩም እንኳን መንግስት ግን ያ ተናግሯል። ስለዚህ ራይት ብሎ ትቶታል። ሌላ ነገር ካለ እናያለን። እዛ ነው የተከተሉት ነው ብለው። አመሰግናለሁ። በጣም አመሰግናለሁ አቤ፣ እግዚአብሔር ይስጥልኝ። አቤት ስለ ቁሩራ አቤት ስለ ግፉዓት አቤት ስለ መንእሰይ አቤት ስለ ስዱዳት አቤት ስለ ውጡዓት አቤት ንበላ ሰማናላ ገብርኤል መልአክ ብሰበሰራ ቅዱስ ምስጢር ኣብ ልባዘራ ንልዑል ኣምላኽ ከም ፍቓድ ካይላ ወዳ ሓዚላ ኣደ ትሕትና ንብዓታ ዘራ ኣደ መንእሰይ ንብዓታ ዘራ ጽብቕቲ ጉልባብ ንብዓታ ዘራ አቤት ንበላ ጥዕምቲ ማርያም መብርሂት ሰላም መድኃኔዓለም ዋሃብ ሰላም አቤት ስለ ጭንቋት ስለ ገዳማት ስለ ዞም ካህናት ስለ ደናግል ስለ ህፃናት አቤት ንበላ ሳይቀሳኖ ኩሉ ቃሎ ስለ ይዘመተናል። ከአገር ቤት ከኢትዮጵያ ነው ያመጣ ነው። ሚኪ ታቁታላችሁ ሶሎዳ ሚዲያ ላይ የኛም በጣም ተባባሪያችን አዲስ ኮምፓስም ካመሰገናቸው ሰዎች አንዱ ነው ሚኪ። ሚኪ ይሰማል? በጣም ጥሩ። እንግዲህ ዛሬ አንዱ እንድንወያይ የፈለኩት ትግራይና የትግራይ እናቶች ዳግም ጭንቀት እናንተስ ምን ትላላችሁ በሚል ርዕስ የተለያየ ማህበረሰብ ክፍሎች እያናገርኩ ነውና አንተ ደግሞ በቀጥታ ጉዳዩንም የምትከታተለው ስለሆነ ነገሮችን የምታውቀው ስለሆነ ከትላንትናው የህወሓትና የህወሓት ታጣቂዎች ውሳኔ ተከትሎ ከፍተኛ ጭንቀቶች መኖራቸው እኔ ሌሊቱን ሙሉ መረጃ ሰበስብ ነበር የነበረው። ምንድነው ያለው ነገር? ምንድነው እናንተ እንደ ድርጅታችሁ እንደ ማህበረሰብም ያገኛችሁት መረጃ ምንድነው? ሚኪ መልካም ኤርሚ፣ በጣም አመሰግናለሁ እድሉን ስለሰጠኝ። እንግዲህ ትግራይ ውስጥ ያለው ሁኔታ በጣም ከባድ ሁኔታ ነው ያለው። እሱ ምንድነው እንግዲህ የትግራይን እናት የትግራይን አባቶች አጠቃላይ በትግራይ ውስጥ ያለው ሁኔታ እጅግ ተስፋ የሚያስቆርጥ ሁኔታ ነው ያለው። እንደምታውቀው እንግዲህ ትግራይ ውስጥ ከ4-5 ሚሊዮን የማይበልጥ ህዝብ 10 ሚሊዮን በዚህ 3 ዓመት አንድ ሚሊዮን የሚያክል ሰው እንደሞተ በመድኃኒት እጦት በጦርነት ምክንያት በተለያዩ ምክንያት ብዙ ሰው ሞቷል። እንግዲህ ከእያንዳንዱ ቤት 2-3 ሰው ደርሶታል ማለት ይቻላል ማለት ነው። በእያንዳንዱ ቤተሰብ ወይም አጎቱ ወይም ወንድሙ ወይም እህቱ ከፍተኛ ጉዳት የደረሰበት ሁኔታ ነው የነበረው። እንግዲህ ለዚህ ሁሉ ትንሽ እረፍት ሰጥቶ የነበረ ፕሪቶሪያ ነው እንደምታውቀው። ከፕሪቶሪያ በኋላ ትንሽ እረፍት ያገኘንበት
ቢያንስ በጥይትና በጦርነት ሲሞት የነበረ ነፍስ እረፍት አግኝታ ይሄ ከፕሪቶሪያ ወደዚህ ያለው ትንሽ እረፍት ነበረ። ግን አሁን ግን ድጋሚ እንደገና ወደዛ ጦርነት የሚያስገባ ሁኔታዎች እየተፈጠሩ ነው ያሉት። ትግራይ ውስጥ እንግዲህ አብዛኛው ከመንግስት ሚዲያ ጭምር ትግራይ ቴሌቪዥን፣ ድምፅ ወያኔ፣ በህዝቡ በመንግስት የሚተዳደሩ ሚዲያዎች ቢያንስ በሳምንት ወይም በሁለት ሳምንት የጦርነት መግለጫ ይወጣሉ። ስለዚህ ጦርነት መግለጫ በሚወጣበት ሰዓት ደግሞ ወጣቱ የባለፈው ነገር ስላየው ከዛ ለማምለጥ ደግሞ እንደገና ይሰደዳል ማለት። እንግዲህ የቀሩ ወጣቶች ደግሞ ከትግራይም እንዲወጡ ነው አብዛኛው ግፊት የሚደረገውና በጣም እጅግ አሳሳቢና ተስፋ አስቆራጭ ሁኔታ ነው ያለው በትግራይ ሁኔታ። ጥሩ። እስቲ ምን አሁን ይሄ ወጣቶቹ አሁን እንግዲህ የተለያዩ ዋዜማ ማውጥተዋል። እኔም ባለኝ መረጃ ወጣቶቹ በተለይ ጎርፍ ሆነው የወጡ ነው ከትግራይ እና አሁን ምን አደረጉ? አርሚው የሚባለው ይሄ ኮማንድ ፖስቱ ኬላዎች አበጅቶ ወጣቶቹ እንዳይወጡ ከትግራይ እንዳይወጡ በአንድ በኩል፣ በሌላ በኩል ደግሞ አፈሳ እያደረገ ያለበትና ይሄ ዲዲአር ተሰርቶላቸው የነበሩትንም በየቤቱ እየሄዱ እየለቀሟቸው ነው ያሉት። እና ምንድነው ያላችሁ መረጃ ሚኪ? ትክክል ነው። ተመሳሳይ መረጃ ነው ያለው። ምክንያቱም ይነግሩናል እንግዲህ ቤተሰቦቻችን እዛ ነው ያሉ፣ ወንድሞቻችን የአጎቶቻችን ልጆችን በዛ ነው ያሉ። ትግራይ በጣም ጠባብ ናት። መረጃ ምንም የሚደበቅ ነገር አይደለም። እያንዳንዱ እድል ያገኘም በራሱን በቀጣ በፌስቡክም፣ በትዊተር፣ በፌስቡክ፣ በቲክቶክ ሀሳቡ እያጋራ ነው ያለው ምንም ትግራይ ውስጥ ምንም የሚደበቅ ነገር የለም። እንደ ድሮ አይደለም። ስለዚህ ያለው እውነታ ነው። ያገኘውም እሱ ነው፣ እኛም ያገኘነው እሱ ነው። ከፍተኛ ተስፋ የቆረጠ ወጣት ግማሹ እንደምታየው በሊቢያ አድርገው ወደ አረብ ሀገር ነው የሚሰደደው። ግማሹ ደግሞ ወደዚህ ወደ አዲስ አበባ ነው የሚመጣው። እሱም ለትራንስፖርት ያለው ሰው ማለት ትራንስፖርት ያለው ያገኘ ብቻ ነው የሚወጣው። የሌለው ደግሞ እዛ ገጠር ላይ እየሄደ ነው የሚደበቀው። በተለይ በእነሱ በቲፒኤልኤፍ ታጣቂ የነበረው የሰለጠነ ከሆነ ብዙዎችም ስለሚያወጣባቸው ሙሉ አድራሻም ስላላቸው መጀመሪያ አሁን አንድ ታጣቂ የነበረ ሙሉ አድራሻ አላቸው። የት ቤተሰብ እንዳለው፣ አጎቱ የት እንዳለ፣ አክስቱ የት እንዳለች፣ ቤቱ የት እንደሆነ፣ የት ወረዳ የት ሊደበቅ የሚችልበትም አጠቃላይ ይሄድ ነው የሚከታተሉትና በዋናነት በጣም የተቸገረው ይሄ ወጣት ነው። ከዚህ በፊት በጦርነት ተሳትፎ የነበረው የተወሰኑም በዲዲአር ምክንያት የወጡ ነበሩ። ግማሻቸው ደግሞ የዲዲአርም 90,000 አካባቢ ናት፣ እሷም አንፈልግም ብለው ጥለው የወጡ ወጣቶች በጣም በርካታ ናቸው። በነገራችን ላይ እንዲያውም ብዙ ሰው ዲዲአር የሚጠብቅ በጣም ጥቂት ናቸው። የእነሱ ቤተሰብ የቅርብ የሆኑ ወጣቶች ነው የቀሩ። ሌላው ግን በሙሉ ጥሏቸው ወጥቷል። 90,000 ምን ልትሆናት ብለው እኛ ለህዝቡ ለሀገር ብለን ለህዝባችን ለሀገራችን ብለን ነው የወጣ ነው እንጂ ለእናንተ ለ90,000 ብር እንኳን አልወጣንም ብሎ በስሜት ለቆ ከነሱ ይወጣል። አሁን ግን እነሱ ነው እንደገና እየተለቀሙ ያሉት ነው። በጣም እጅግ አስቸጋሪ አሳሳቢ ሁኔታ ነው ያለና ያው ያሳዝናል። እንግዲህ ወጣቱ ግራ ተጋብቶ እንደምታውቀው የለውጡ ኃይሉም ተደራጅቶ በአንድ አቋም ይዞ ለወጣቱ ተስፋ የሚሰጥ እዛ ትግራይ ሆኖም የሚጠብቀው ለውጥ ምንም ነገር እየታየ አይደለም። ስለዚህ ያለው ከነሱ ማምለጥ ብቻ ነውና ይሄንን መንገድ ነው ለሱ አሁን ለወጣቱ እየታየ ያለው። በጣም በርካታ ወደ ሌላ የተቀረው የኢትዮጵያ ክልል እየመጣ ነው ያለው። እዛ ትግራይ ውስጥ ግን እንግዲህ ብዙ ሲጠበቅ የነበረ ምንድነው ኤርሚ ፕሪቶሪያ ከተፈረመ በኋላ መሰረታዊ ወጣቱን ህዝቡ የሚጠብቀው ነገር ነበር። አንደኛ ቲፒኤልኤፎቹ ለህዝቡ ይቅርታ ብለው ስልጣናቸው ያስረክባሉ፣ ወጣቱ ወደፊት ያመጣሉ፣ ቢያንስ ለህዝብ ሊክሱት የሚችሉት በዚህ አቅጣጫ ነው የሚል ከእያንዳንዱ የትግራዋይ ተወላጅ ዲያስፖራም በተለያዩ ያለው የትግራይን ምሁርና ወጣት ይሄ ነበር የሚጠብቀው። ከዛ ቀጥለ ደግሞ ትግራይ በጦርነት ደቃለች። ጦርነት እንደነበር ዓለም አቀፍም ሆኖ ነበር እንደምታውቀው ሁሉም ውጭ ሀገርም ያለው
ሌሎችም ያውቁት ነበር ጦርና ፕሪቶሪያ ሲፈራረምም የአፍሪካ ህብረትም የአውሮፓ ህብረት አሜሪካም የነበረችበት ነውና ቢያንስ መልሶ የማቋቋም ስራ ከፍተኛ ስራ ይሰራና በ3 አመት በ4 አመት ትግራይን ወደ ነበረችበት ትመለሳለች የሚል በጣም ጉጉት ነበረው ማህበረሰቡም ወጣቱም ያለው የሌለውም ይሄ ተስፋ ነበር። እንደምታየው ግን እንደ አምቤባ እየተበጣጠሱ እነሱም የውስጣቸው ሽኩታ የፖለቲካ ሽኩቻ ገብተው የወጣቱም የመጪው ዘመን ህልሙ አጨናግፈውት እንደዚህ ተስፋ አስቆርጠውት የትግራይ እናትም የወላድ መሃን አድርገው በጣም ተስፋ አስቆርጠውታል ህዝቡና ይሄን ያለው ሁኔታ። ጥሩ አንድ ነጥብ ላይ እና አንድ ከትግራይም የተላከልኝ ጥያቄ አለ እሱን አቀርብላለሁ። መጀመሪያ ግን ጠዋት ከትግራይ ከዛላምበሳ ይላኩልኝ ላይ እስከ መኪናዎቹ ይሄ ተሳቢ መኪናዎች ሁሉ ጭምር ነው ፎቶ አንስተው ይላኩትና በዛላምበሳ በኩል የኤርትራ ወታደሮችና የህወሓት ታጣቂዎች ኤርትራ የሰለጠኑት እየገቡ እንደሆነ የሚያሳይ ነገር ነው የተላከልኝ። እንደዚህ አይነት መረጃ አላችሁ? የኤርትራ ወታደሮች የትግራይ የህወሓት ታጣቂ ሆነው ኤርትራ ሰልጥነው እየገቡ ያሉ ምንድነው በእናንተ በኩል ያለው መረጃ ሚኪ? እነሱ ምንም ቢያንስ ከጌታቸው ረዳ የነበረው ጊዜው አስተዳደር ከፈረሰ በኋላ አጠቃላይ በክልሉ ምንም ቁጥጥር የለም። በዛ በኤርትራ በኩል ያሉ ታጣቂዎች እንደሚገቡ እንደሚወጡ ብዙ መረጃዎችን ይወጣሉ። አንዳንዴ መኪና ይዘው እንደሚገቡ ከ5 ወር ከ6 ወር በፊትም በፎቶም እየተነሱ ይላኩልን ነበር። እሱ ብቻ አይደለም ኤርሚ፣ አሁን ትግራይ ውስጥ ብቻ የቲፒኤልኤፍ ድፍረት የቲፒኤልኤፍ በወጣቱ ያለው በህዝብ ያለው ንቀት ሱዳን ያለው ስደተኛን ጭምር እንኳን አስታጥቀው ለሱዳን እያዋጉት ያለ አይደለም። ትግራይ ውስጥ ያለው በእጃቸው ያለው ተውና ዛላምበሳና ባድሜ ሸራሮ ሽሬ አክሱም በእጃቸው ሆኖ ሱዳን ሀገር እንኳን ሄደው የሱዳን ሀገር ወጣት እዛ ጋር ተፈናቅሎ እዛ ሱዳን ሀገር ያለው የተፈናቀለው ከዛው እንኳን ወጣትን ገፈው እዛ ላለ ታጣቂዎች ለሱዳን እኮ እየዋለ ነው። ስለዚህ ምንም በቃ አሁን የትግራይ ወጣት የነሱ በቃ ነው ያደረገው። በሴራና በተንኮል ክፋት ማንም ስለማይችላቸው ወጣቱ ደግሞ ገና በደንብ ስላልነቃባቸው እነዚህ ሰዎች እንደው ግን ሚኪ የትግራይ እናቶች የትግራይ ወጣቶች የሻቢያ ወታደሮችን የሻቢያ ደህንነቶችን ሲያዩ ምን አይነት ስሜት ነው ያለው? ምክንያቱም ያለፈው ጊዜ ጭፍጨፋውን ስለምናውቀው በኤርትራ መንግስት ወታደሮች የተፈጸመ ምን አይነት ፊሊንግ ነው የምትሰሙት እነዚህን የኤርትራ ወታደሮች ሲያዩ? ይሄ በጣም ከባድ ነው። ምክንያቱም ከዛ የመነጨ ሆኖ አሁን ብዙ የትግራይን ወጣት እንደምታየው ኢትዮጵያዊነቱ ተቀብሎ ባለፈው ኢትዮጵያን እንዲጠላ አድርገው አሳምነው ባንዲራ እስከ መኩተት እስከ መቃጠል ደርሶ የነበረው ትውልድ እኮ ነው ዛሬ እኛ ኢትዮጵያውያን ነን ብሎ 4 ነጥብ ዘግቶ ከኢትዮጵያ ህዝብ ጋር በአጭር ጊዜ የተዋሃደው። እንግዲህ በጦርነት ጊዜ እንደምታውቀው እንግዲህ ብዙ ሰው ነው የሞተው፣ ብዙ እልቂት ነው የተፈጸመውና ያንን ደግሞ እርግፍ አድርጎት ሆነ የተወው። እንዲያውም ያንን አጋጣሚ የቲፒኤልኤፍ ወደዛ ሲሄድ ወደ ሻዕቢያ ጋር ሄዶ ሲለጠፍ ከነዚህ ከአወል ስዒድ ከሚባሉ ኃይሎች ጋር ፎቶ ሲነሱ የካድሬዎቹ ሙሉ በሙሉ ማለት ይቻላል የትግራይ ህዝብ ኢትዮጵያዊነት ነው የመለሱት። ለካ ከኢትዮጵያም የነጠሉ እነዚህ ናቸው። ለራሳቸው ፖለቲካ ሲሉ ግን እስከምን ድረስ እንደሚሄዱ አክሱም ሆቴል ሬሳ ሳይቀበር በትልቁ እንግዲህ ትልቅ ክብር ያለበት ከተማ የእምነት ያለበት ከተማ በዛ ደረጃ አራክሶ ግጥም ገጥሞ ብዙ ነገር ሲያዋርዱ መጨረሻ ላይ ከነሱ ጋር ሄደው ሲለጠፉ ለስታሊንና አስመራ ሄደው ከኢሳያስ ጋር ሲወድቁ ሁሉም ድራማ ሲያየው አጠቃላይ የትግራይ ህዝብ ከሞት 20 ሚሊዮን ህዝብ ነው ራሱ የታወቀ። አሁን እኮ ጦርነት መኖሩ ጭምር እኮ ነው የተረሳ። አሁን ያለው ከኢትዮጵያ ያለው ግንኙነቱ የወጣቱና የማህበረሰቡ ወደ አዲስ አበባ ሲመጣ እኮ በጣም ትገረማለህ። እንዲያውም እኔ በጦርነት መካከል ላይ ይሄ ነገር እንዴት ነው የሚታከመው? ጦርነት ይቆማል ግን መቼ ነው የሚታከመው? ይሄ እያልኩ ራሴ ሲያስፈራኝ ነበር። የተፈጠረው ነገር በጦርነት ጊዜ ኢትዮጵያዊነት እንዴት መመለስ ይቻላል የትግራይን ህዝብ ስል ነበር እና በአጭር ጊዜ በ2 ዓመት ውስጥ በዚህ ደረጃ ድብልቅልቅ ሲል በጣም እጅግ ደስ የሚል አዎንታዊ ነገር አለው እና የትግራይ ያንን እነሱ ወደዛ መቀላቀላቸው የትግራዋይን አብዛኛው
ህዝብ ወጣቱ ኢትዮጵያውነት ነው ያመጣበትና በዚህ መልክ ነው የሚያየው። ጥሩ የመጨረሻ ጥያቄ አንድ ቪዲዮ አይተህ መልስ እንድትሰጥ ስለፈለኩኝ ነው። ብዙ ሰዎችም ጠይቋል። ትርጉሙ ትግርኛም ስለሆነ አጠር አድርገህ ትርጉሙን ትነግራቸዋለህ። ይሄ ከአልሻባብና ከሀውቲ ጋር ኢንተርናሽናል ኒውስም ሆኗል። ዲፕሎማቶች አካባቢም አዌርነስ እንዲፈጠር እንደተደረገ አውቃለሁ። እስቲ ትንሽ በኦዲዮ ትሰማዋለህ ድምጹን፣ የተወሰነ ሰውየውንም ታውቀዋለህ። አስተያየት ስጥበትና በሱ እናጠናቅቃለን። ሚኪ መጀመሪያ ላሰማው እየሰማ ብቐጥታ ይኹን ብተዘዋዋሪ ኣብ ጎኒ ትግራይ ደው ዝበሉ እንመን እዮም ኣብ ከባቢና ኣብ ውሽጥና ካብ መንግስታት ብዓብዪ መንግስቲ ኤርትራ ኣሎ፣ ናይ ሱዳን መንግስቲ ወይ ከዓ አልቡርሃን ዝመርሖ፣ ናይ ግብፂ መንግስቲ፣ ናይ ጅቡቲ መንግስቲ፣ ናይ ስዑድያ መንግስቲ፣ መንግስቲ ሊብያ፣ መንግስቲ ሶማልያ፣ ናይ ኳታር መንግስቲ እዞም ብመንግስታት ደረጃ እዚኣቶም ብቐጥታን ተዘዋዋርን ኣብ ጎኒ ትግራይ ኣለዉ። ትማሊ ትግራይ በይና ነይራ እዚ ክስምረሉ ኣለዎ። ዓመፅቲ ክንመን ኣለዎ ጎንና ዓመፅቲ ሓደ አልሸባብ እዩ። ካሊእ ተቃዋምቲ ደቡብ ሱዳን ናይ ደቡብ ሱዳን ተቃዋምቲ ኣሰላልፎም ምስ ትግራይ እዩ። ቀጥታ ዲ ብተዘዋዋሪ ካሊእ ዘረባ እዩ። ዓንተ ወስሚሮ ኣለየ ተቃዋምቲ ደቡብ ሱዳን ኣሰላልፎም ምስ ትግራይ እዩ። ካብኡ ከዓ ናይ የመን ሑቲ ብቀጥታ ይኹን ተዘዋዋሪ ኣሰላልፎም ምስ ትግራይ እዩ። ሚኪ ሰምተዋል እንግዲህ ሰውየውንም ታውቀዋለህ። የትግራይ ጥምረት በሚባል ከህወሓት ጋር ጥምረት የፈጠረ ነው። እንዴት አየው? አስተያየት ስጠን። መልካም እንግዲህ ልጁ አንድ በጣም እብድ ለትግራይ ህዝብ ለትግራይ ምሁር የማይመጥን በጣም ዱርዬ አጭበርባሪ መሆኑ ከድሮ ጀምሮ የአረና አባልም ነበረ። አረና ለማፍረስም ብዙ ጥረት ያደረገ በመጨረሻ ጠቅሎ ጓዙን ጠቅሎ ወደ ቲፒኤልኤፍ ውስጥ ገብቶ ቲፒኤልኤፍ እንግዲህ ለዚህ ሁሉ ጥፋት ስታዳርገው ህዝቡ አጃቢዎች ነበሩ። አሁን ብቻ አይደለም ለባለፈው 5 ዓመት የዚህ ሁሉ ከጥቅምት 24 ጥቅምት በፊት የነበረው የተያዘውን የቲፒኤልኤፍ አቋም ትክክል ነው ተብሎ እንዲሰራ እንዲሳል በህዝቡ ፓርቲ በሶስት ሳምንት ውስጥ 3 ፓርቲዎች የፈጠሩት እና የአንዱ ፓርቲ ደግሞ ዋና ባይቶና ብሎ እዛ የፈጠረው ልጅ ነውና በጣም ለትግራይ ህዝብ ከፍተኛ የማጭበርበር የማደናገር ለዚህ ሁሉ እልቂት ጥፋት እንዲዳረግ ያደረገ ሰው ነው። ግን በጣም የዚህ ሰው የሚያሳስበው ምንድነው የሚለው አሁን በዋናነት በአሁን ሰዓት ትግራይ ብቻው አይደለችም ነው የሚለው ንግግሩ። ትግራይ ብቻው አይደለችም፣ አሁን ብዙ ደጋፊዎች አሉን ይላል። በዋናነት የኤርትራ መንግስት እንደ ህዝብ እንደ ኤርትራ እንደ ሀገር ከኛ ጎን ነው ይላል። የኤርትራ የሱዳን አማጺዎችም ከኛ ጋር ናቸው ይላል። የሱዳን አልቡርሃን ከኛ ጋር ነው ይላል። አልቡርሃን መንግስት ነው እሱም። ከዛ ቀጥል። አማጺዎቹም አጠቃላይ የደቡብ ሱዳን አማጺዎች አማጺዎቹም ከኛ ጋር ነው ይላል። እንግዲህ አልሸባብም ከኛ ጋር ነው ይላል። የየመን ሀውቲዎቹም ከኛ ጋር ናቸው ይላል። የየመንም እኛ ጋር ነው ይላል። ይሄ በጣም ዝም ብለን መዝለል እንችል ነበረ የግሉ መሆኑ እኮ እሱ መረጃው እንድታጠራልኝ ብዬ ነው። እሱ ያደራጀው ፓርቲ ከህወሓት ጋር አላያንስ ወይም ጥምረት ፈጥሯል የሚል ነገር ነው የሰማነው። ይዛትሩ መጀመሪያ አንደኛ እሱ ነው። አንደኛ ባይቶና የሚለውን ስም ከሁለት ከፍሎ ህጋዊ ያልሆነ ህጋዊ የሆነው ባይቶና እነ ኮሮም የሚመሩትን የለውጥ ኃይል ብሎ አዲስ አበባ ቢሮ አለው ይንቀሳቀሳል። ከነዚህ ለውጥ በኢትዮጵያውነት ተቀብሎ የሚንቀሳቀሳል። ያንን ግን በምርጫ ቦርድም ታግደዋል። ግን በምርጫ ቦርድ የታገዱ ሰዎች እናውቃቸዋለን። አንድ አክስማዊ የሚባል አለ፣ ጊዜያዊ እውቅና አግኝቶ ሲንቀሳቀስ የነበረ 2 ሰዎች ናቸው የሚመሩት። አሴምባ የሚባለው ደግሞ አንድ ሰው ነው የሚመራው። ግን ሎጎ ምናምን ስለሰሩበት ከቲፒኤልኤፍ 4 ፓርቲዎች ብለው ነው የሚያወጡት አሁን የሚሰሩት ማለት ነው። ባጭሩ ይሄ ንግግር መታወቅ ያለበት ይሄንን ንግግር ይሄ ከአልሸባብ ጋር እንሰራለን አልሸባብ ከኛ ጋር ነው የሚለው ንግግር በትግራይ ቴሌቪዥን የተላለፈው በድምፅ ወያነ የተላለፈው። ድምፅ ወያነ ቴሌቪዥን ትግራይ ደግሞ ያለውን ጊዜያዊ አስተዳደር ነው ደሞዝ የሚከፍለው። እንግዲህ እስካሁን ያለው መንግስት ከፌደራል መንግስት በጀት የሚቀበለው ጀነራል ታደሰ ወረደ ጊዜያዊ አስተዳደር ነው፣ መንግስት ነው የሚያስተዳድረው ይሄ ተቋም ማለት። ስለዚህ የኔ አሳሳቢ በድምፅ ወያኔ ብቻ ሳይሆን በትግራይ ማስ ሚዲያም ተላልፏል፣ በመንግስት ሚዲያው
ትክክል እሱ ነው እያልኩ ያለው። ስለዚህ ይሄ በህዝብ በቀጥታ በጀት በሚሰበሰብ ግብር በኢትዮጵያ ሀብት በሚተዳደር ሚዲያ ይሄ ንግግር በጣም መተላለፉ አግባብ አይደለም፣ ልክም አይደለም። ይሄ ሙሉ የቲፒኤልኤፍ አቋም ነው ማለት ነው። ምክንያቱም የቲፒኤልኤፍ አቋም ነው ብለው ጊዜው አስተዳደር የኔ ነው ስለምትል ማለት ነው። ታደሰ ወረደ ራሷ ነው የሚያሽሙት እኛንን ነው የሚሉት። ስለዚህ የእነሱ አቋም ነው በሱ አድርጎ የተላለፈው በዚህ ሰው አድርጎ ያስተላለፈው ድምፅ የራሳቸው አቋም ነው ማለት ነው። እንግዲህ በራሳቸው ሚዲያ ላይ የተላለፈው። ስለዚህ ይሄ ነገር መንግስት ነው የሚያየው ነው እንግዲህ ከራሱ መንግስት ከሚመራው በጀት ከሚሰጠው ሚዲያ እየተላለፈ ምን እየተሰራ ነው ያለው? በጣም የገረመኝ ነገር ሚኪ ትጨምራለህ። አዲስ መረጃ ያገኘሁት የትግራይ ውስጥ ያሉት ሚዲያዎች በሙሉ በኢትዮጵያ እንግዲህ እንደምታውቀው ሚዲያዎች ፌዴራል መንግስቱ ነው ፍቃድ የሚሰጣቸው የኢትዮጵያ መገናኛ ብዙሃን አገልግሎት አይደለ? አንዳቸውም ፍቃድ አላገኙ የሚል ነው የሰማሁት። የትግራይ ሚዲያውን ጨምሮ ድምፀ ወያኔን ጨምሮ ሌሎች እዛ ትግራይ ያሉ ሚዲያዎች በሙሉ አንዳችም አይነት ፍቃድ የላቸውም አሉ። እንግዲህ ፍቃድ ካላቸው አውጥተው ኤርሚያስ ዋሽቷል ብለው ያሳዩ እና የሰማሁት ነገር ፍቃድ እንኳን የላቸውም የሚል ነው። አይ ዶንት ኖ እናንተ ታውቁ እንደሆነ አላውቅም። ለኔ ግን የሰማሁት በጣም ነው የደነገጥኩትና አይ ዶንት ኖ እንዳልከው መንግስት ፍቃድ ያልሰጣቸው እንደፈለገ እንዲንቀሳቀሱ ከሆነ ፌዴራል መንግስትስ ምን እየሰራ ነው የሚል ጥያቄ የሚያስነሳ ነው። ግን ምንድነው እንዲህ አይነት ነገር ተላልፎ እንዴት ነው እነ ጀነራል ታደሰ ወረደም ወጥተው ያላስተባበሉት? ኢቭን ቲፒኤልኤፍስ እንዴት ማስተባበል አልፈለገም? ሚኪ ቲፒኤልኤፍማ ስለሚፈልገው እኮ ነው በጣም የሚያስተላልፈው። አሁን እየጠየቅን ያለ ነው ጀነራል ታደሰ ወረደ የሚመራው ጊዜው አስተዳደር እንግዲህ ኢትዮጵያ መንግስት አላት፣ ዝም ብሎ ቀልድ አይደለም፣ መንግስት አለ። ስለዚህ ይሄ መንግስት እንዴት ነው የሚያየው ነው እንጂ ቲፒኤልኤፍማ በዛ አስታክካኮ መልእክቷን እያስተላለፈች። ስለዚህ ያንን የቲፒኤልኤፍ ስለፈለጉት ነው እያስተላለፉት ያሉት እንጂ ቲፒኤልኤፍ ባይፈልጉት እኮ የሚገርምህ የድምፅ የጾም እንደሚሉትን ከሻዕቢያ ጋር የጀመረው የመጀመሪያው ሰው ብርሃነ የሚባለው ሰው ያጣ ሰሚን የሚል በፌስቡክ ላይ የምናውቀው ልጅ መተቸት ሲጀምር እኮ ወዲያው የሚያሰሩት እነ ምግበይ መተቸት ሲጀምር ምግበይ በቁጥጥር ስር አውረው ወዲያው ማለት። ስለዚህ ይሄን ማሰር ይችላሉ፣ ግን አቋማቸው ነው የነሱ አቋማቸው። አሁን ችግሩ እየሆነ ያለው ቅድም ያነሳው ነው። አንድ ድምፅ ወያኔ የሚባለው በትዕምት በሚባለው ተቋም ነው የሚተዳደረው። የትዕምት ተቋም የኤፈርት ነው በአማርኛ ኤፈርት የምንለው እኛ። የኤፈርት ነው። ኤፈርት ደግሞ ይንቀሳቀሳል በፌዴራል ፍቃዱ ፌዴራል መንግስት የዛ ተቋም። አይ ግን አት ሴም ታይም የሚዲያ ፍቃድ ደግሞ ታወጣለህ ከብሮድካስት ቢሮ ከሚባለው ከዚህ ግን መቆጣጠር ይችላል ነው አሁን ነው እያልኩ ያለው አይደለም። መንግስት ዝም ብሎ ችላ ስላለው የትግራይን ጉዳይ ዝም ብሎ ስለለቀቀው እንጂ ህግ ማስከበር ይችላል። በአንድ ደብዳቤ ነው ማስቆም ይችላል። ሌላኛው ይሄ እንግዲህ ለታደሰ ወረደ ደሞዝ የሚከፍለው እሱ ነው። ቢሮ እኮ ማስሪያ አይደለም ነው፣ ተቋሙ እኮ እዚህ መቀሌ ላይ ነው ያለው። በጀት የሚከፍለውም ታደሰ ወረደ እዛ መቀሌ ነው ያለው። ለዚህ ማስቆም ይችላል። ስለዚህ እንደዚህ መሄዱ እኛ አሁን የኔ ጥያቄ ከመንግስት ጋር ከዚህ መንግስት ምን እየሰራ ነው? ወይስ በቃ ህዝቡ በተሳሳተ መንገድ ጫፍ እስኪወስድ ድረስ ጠብቆ እንደገና ከዚህ ባለፈው እንደምታውቀው እንግዲህ የድሮ አቋም የነበረ ምንድነው ቲፒኤልኤፍ እዚህ ከዚህ ሄደው ለራሳቸው ያልጠቀማቸው እነዚህ መስና ባይታየ ነፍሳቸው ይማርና ያኔ እዚህ እንኳን ቀርተው ቢሆኑ እዚህ ተይዞ በህግ ስር ቢውሉ ያኔ ህዝቡን በዛ ደረጃ አደናግረው ወደዚህ እልቂት አይገባም ነበርና አሁንም እንደገና እነሱ አቅም ያላቸው መስሎ ብዙ አደናግረው ጫፍ እስኪወስድ ድረስ ማየት ተገቢ ነው ወይ? ምክንያቱም ወደዛ አደናግረው ብዙ ወጣት ይዘው ከሄዱ በኋላ የሚጠፋው የጋራ ሀብት አንድ ሀገር ነው ያለች። አንድ አይነት ገንዘብ ነው የምንጠቀመው፣ አንድ አይነት ኢኮኖሚ ነው ያለ። ስለዚህ ጦርነት ሲነሳ ሞያሌ ያለው ጋምቤላውም ያለው ከኪሱ ከእያንዳንዳችን ኪስ ነው የሚጠፋው። ትግራይ ውስጥ ያለው ጉዳይ የትግራይ ብቻ የሚኖረው ማህበረሰብ ብቻ አይደለም። ልክ ነው። እንደ ኢትዮጵያ ነው የምንከሰው። ስለዚህ ይህንን በጊዜ መቋጨት ያለበት በጣም ልክ ያልሆነ ህዝቡን አደናግረው ወደ ጦርነት እስኪገቡ ድረስ ከውጭ ያሉ ደግሞ እንደዚህ ሲፈነጩ ሙሉ በሙሉ ጣልቃ ገብተው እስኪጫወትልን ድረስ
መፍቀድ ተገቢ ነው ብያለሁ። ማት ጥያቄን የጎረፈው ግን አንድ የመጨረሻ ብቻ ላንሳለ ጀነራል ታደሰ ወረደ ምን ሊወስን ይችላል የሚል እየጠየቁህ ነው። እንግዲህ ዛሬ ስላገኙህ ነው መሰለኝ። ምን ይወስናል ብለህ ኤክስፔክት ታደርጋለህ? ምርጫ ስለሰጡት የትኛው ምርጫ ይቀበላል ጀነራል ታደሰ ወረደ? ያንተ ግምት? እንግዲህ ጀነራል ታደሰ ሁለት አቋም ነው እንግዲህ የወሰደው። አንደኛ የጽምዶ አካሄድ ልክ አይደለም የሚል እሳቤ ነው ያለው አንዱ ማለት ነው። ሁለተኛ እንደ አቋም የወሰደው ደግሞ የፕሪቶሪያን ጉዳይ ይዘን መቀጠል አለብን፣ በዛ ችግራችን መፍታት አለብን የሚል አቋም ይዘዋል። ሁለቱም አቋም በእኔ አስተሳሰብም በህዝቡም ይፈልገዋል። እነዚህ አቋሞች በህዝቡ ድጋፍ አላቸው። ድሮም በጌታቸው ረዳም ወደዚህ እንዲባረር ያደረጓቸውም አንዱ ይሄ ነው ማለት ነው። ጽምዶ ትክክል አይደለም፣ ሌላ ጦርነት የሚጋብዝ ነው። ፕሪቶሪያ ፈሰን ወደ ሌላ መሄድ ደግሞ ከፌዴራል መንግስት ያለውን ጉዳይ ወደ ግጭት ነው የሚወስደን። እነዚህ መጠበቅ አለበት። ከዛ በዘለለ ቁጭ ብለን ያሉ ችግሮች መፍታት እንችላለን የሚል የህዝቡ አቋም የነበረው። ስለዚህ ታደሰ ወረደ እነዚህ ሁለቱም አቋም ይዘዋል። ስለዚህ እነዚህ አቋም ከያዘ መጨረሻ እነሱ የሚወስዱትን አቋም ያው እሱን ማባረር ነው። እሱ ደግሞ ይሄን እነዚህ ሁለቱም አቋም ይዞ ወደፊት መሄድ ይችላል ወይ የሚለው ግን እንግዲህ በውስጡ ያለውን አቅምና እስካሁን ትንሽ ፍንጭ ያለው ከሁለት እንደተከፈሉ የቲፒኤልኤፍ ማዕከላዊ ኮሚቴም ከሁለት እንደተከፈለ የታደሰ ወረደ አቋም የሚደግፉ ሰዎች እንዳሉ ከጀነራሎችም ጭምር ከሁለት የተከፈሉ ልክ እንደ ጌታቸውና በደረሰኝ ነበር እንደዚህ አይነት ክፍፍል እንዳለ የሚያዩበት ሁኔታ አለ። እንደገና ደግሞ አብዛኛው ወታደሮቹ ባለፈው አክሱም ላይ ሄደው ያወጡትን አቋም ምን የሚል እንትን አለ ወስነዋል። እነሱ ምንድነው የሚለው የተመረጠው መንግስታችን መመለስ አለበት ብሎ ከ30 ጥቅምት ከስድስት ዓመት በፊት የተመረጠው ማለት ነው። ያ እሱ ወደ ነበረበት መመለስ አለበት የሚል አቋም ወስነው ሲወጡ የቲፒኤልኤፍ ማዕከላዊ ኮሚቴ ደግሞ ምንድን ያለው ቲፒኤልኤፍን ታሳውቃቸዋለች፣ አቋማችሁ አውቀናል፣ ግን በዚህ ጉዳይ እስክትነግራችሁ ጠብቁ፣ የቲፒኤልኤፍ አቋም ጠብቁ ተብለው ነው አሁን የጠበቁት ማለት። ስለዚህ ቲፒኤልኤፍ ደግሞ እስካሁን አቅም እያገኘች ያለችው ሙሉ በኤርትራ ድጋፍ በሚደረግላት ብቻ ሳይሆን ከፌዴራል መንግስት በጀነራል ታደሰ ወረደ በኩል በሚመጣላት በጀት በምታደርገው ግንኙነት እንግዲህ የቲፒኤልኤፍ ካድሬዎች እንደፈለጉ ወደ ውጭ እየወጡ እየገቡ እንደፈለጉ ኃይላቸው እያደራጁ ነው ያለው። በኤርትራ በኩል ብቻ ሳይሆን በዚህም በፕሪቶሪያ ውል መሰረት አቅማቸው አግኝተው እያደራጁ ነው ያለው። ስለዚህ ይሄንን መሳሪያም እየተጠቀሙበት ነው። ስለዚህ የጀነራል ታደሰ በእንጥልጥል ላይ ነው ያለውና እንግዲህ ለመገመት በጣም ይከብዳል የጀነራል ታደሰ ጉዳይ ማለት ነው። ግን እንደ ፐርሰናሊ ምን እሺ ብሎ ይሰጣቸዋል ወይስ ልቀቅና ወደምትፈልገው ሂድ እንዳሉት ይሄዳል ወይስ በቁጥጥር ስር አውለው ያስሩታል? ምን እንደ ሴናሪዮ ያንተን ሴናሪዮ ሚኪ ይሄን አለ ብለን እንድንል። መልካም እንግዲህ በመጀመሪያ እሱ መግለጫ በሚያወጣው አሁንም ከትግራይ አልወጣም እንደ ታደሰ ወረደ እንደ ጌታቸው ረዳ አይደለሁም የሚል አቋም ወስዷል። አሁን ባለው ጽሑፉና በንግግሩ ማለት ነው። ሌላ ደግሞ ከዚህ በፊት እነ ታደሰ ወረደ እና ጻድቃንና እነ ጌታቸው ረዳ በተመረጡበት ጊዜ ምን የሚል እሳቤ ነበረ? መጀመሪያ መግለጫ ሰጥቶ ነበረ እሱ ራሱ የቲፒኤልኤፍ ሙሉ በሙሉ ሪፎርም ማድረግ አለበት የሚል አቋም ይዞ ነበር። ከነ ጌታቸው ረዳ ከነ ጻድቃን በፊት ማለት በምክትል ሆኖ እያለ እና ያኔ እሱን ውሳኔ ለመወሰን ከጌታቸው ረዳ ይስማሙና ልክ ከጌታቸው ረዳ ከነዛ ጋር ሲገናኝ ደግሞ ያ የተፈራረሙበት የተስማሙበት ደግሞ ያፈርሰዋል። እንደገና በሽምግልና በጳጳሶች ምናምን ያፈርሱበት ነበር። አሁን እኔም ባለኝ መረጃ ሚኪ የሃይማኖት አባቶችና የሀገር ሽማግሌዎች ሊልኩ አስበዋል። የኮማንድ ፖስት የተባለው 9 አባላት ያለው ግን አሁን ወዴት ይሄዳል የሚለው ነው ነጥቧ የሚል መለየት። አሁን ያኔ ታደሰ ወረዳ ነበረ መጀመሪያ ጌታቸው ረዳ ነበር ለታደሰ ወረዳ ሲያደናቅፎ የነበረው የሚል በጣም የሚባለውም አንድ ጊዜ ኢንተርቪው ወጥቶ ነበር።
እኔ እንደ ምስጢር ነው እሱም ይዘው። ምክንያቱም ያኔ ታደሰ ወረደ ፊት መጥቶ ከነ ጻድቃን በላይ ከነ ጌታቸው ረዳ በላይ ለውጥ ፈልጎ መጥቶ ነበር እና ታደሰ ወረደ ጌታቸው ረዳ ግን ከነዛ ከነደረቀን መለየት አልቻለም። አብረው ይወስናሉ፣ ግን ውሳኔ ያፈስበት ነበር። ከዛ በኋላ በመሀል እንደዛ ሲሆንበት ምን አደረገ? ታደሰ ወረደ ከትቄት ጋር ወገነ ማለት ከጀነራሎቹ ጋርና ከነ ደረቀን ጋር ወገነ። በዛ ወግኖ ነው ጌታቸው ረዳ ያባረረው ማለት። ካባረረው በኋላ እሱ ቦታው ይዞታል። ስለዚህ ቦታው ከያዘ በኋላ ያንን አቋም ሊያመጣው ይችላል የሚል ደግሞ ግምት አለ። ያ መጀመሪያ የነበረው ምክንያቱም ጌታቸው ረዳን ያዳነቀፈ የሚል ስሜት ካለው በትክክል ቀድሞ የተናገረውም ያደናቀፈ ጌታቸው ረዳ ነው ብሎ ካመነ አሁን ስልጣን ስለተሰጠው ተግባራዊም ሊያደርገው ይችላል። አሁን ካለው ከሚሰጠው መግለጫ ጭምር ማለት ነው። አጃጅ ስገነዘበው ማለት ስለዚህ ጥሩ ውጤትም ሊያመጣ ይችላል። በሰፈሩት ቁና መሰፈር አይቀርም የሚባለውን ነው ጀነራል ታደሰ የሆነው ማለት ነው። ኤኒዌይ በጣም በርካታ ጥያቄ ነው ያለው። እኔ ሚኪ በቀዋል ብዬ ነው ማስበው። ምናልባት ፌዴራል መንግስቱ ማድረግ አለበት ብለህ የምታስበው ለአንድ ደቂቃ ያልበለጠ የምትናገረው አለ? ምን ያድርግ ፌዴራል መንግስቱ? እሱና ይሄን ብቻ የመጨረሻ ነው በእርግጠኝነት። በጣም ወሳኝ ጥያቄ ነው። በሁሉም ያለበት ይሄ ነው ብዬ ነው ማለት። እሺ አንደኛ ፌዴራል መንግስት በዚህ ከፕሪቶሪያ በኋላ የፕሪቶሪያን ውል ሙሉ በሙሉ እነሱ እንዲፈጽሙ ኃላፊነት መስጠቱ ለተወሰነ ጊዜ እንደግፌዋለሁ። ምክንያቱም ሙሉ በሙሉ የትግራይን ህዝብ መንቃት ስለነበረበት ኃላፊነቱ ለነሱ መስጠቱ ቢያንስ ህዝቡ እንዲነቃ አድርጓል። ከህግ ከውሉ አንጻር ስታዩ ደግሞ ክፍተት አግኝተዋል። ምክንያቱም እነሱ ጋር ቢገባ በህግ እየተከታተለ የራሱም ፌዴራል መንግስት 50% ቢወስድ ከህግ አንጻር ሲታይ በውሉ መሰረት ለሁለቱም ተጠያቂ ማድረግ ይችል ነበረ። ህዝቡ ለማንቃት ግን በጣም ጠቃሚ ነው። የመጀመሪያው ህዝቡ በሙሉ ለካ ስልጣንም ተሰጥቷችሁ ኃጢአት በሙሉ ለነሱ ሲሰጣችሁ ተጋለጡ ማለት አንድ አሁን ዛሬ ያለው ከፍተኛ ንቃት እንዲፈጥር እድል ፈጥሯል ለነሱ መስጠቱ። ከዛ ቀጥለው ግን የትግራይን ህዝብ በትፔ በመንቃት 5 ወር 6 ወር አልፈጀበትም። ወዲያው ነበር የነቃበት ማለት ትፔ። ከዛ ቀጥሎ ህዝቡ ምን ይል ነበረ? ፌዴራል መንግስት እንዲገባል ጥሪ ሲያደርግ ተደጋጋሚ ማለት እና ያ የነቃ ወጣት አሁን ተስፋ እየቆረጠ ወደ ስደት ነው እየወጣ ያለ። ስለዚህ ብቸኛ ኃይል ሆኖ እየወጣ ነው ትግራይ ውስጥ ለመደራደር ማለት ከፌዴራል መንግስትም ከሌላ ለመደራደር ብቻው ሆኖ እየቀረ ነው ማለት ምክንያቱም ሌላዎች እየወጡ ስለሆነ። ስለዚህ ይሄ ደግሞ ለክልል በጣም አደጋ ነው። አሁን ትግራይን የተዳከመ ክልል ከሆነ እንደ ሀገር ስታስበው እንደ ሀገር ነው እየተዳከመ ያለው ማለት አንድ ክልል ሙሉ የሀገር ሉዓላዊነት የሚጠብቅ በጣም ከፍተኛ አቅም ያለው ሪሶርስ ያለው ከተዳከመ ለሀገርም ጉዳት ነውና ለፌዴራል መንግስት ማስተላለፈው ምንድነው? እንዲያውም የትግራይን በተለይ የትግራይን ማህበረሰብ ገጠርም ስንደውል አይ ፌዴራል መንግስትም ከዚህ በፊት የነበረው ቲፒኤልኤፍ አሳስቶ ወደ አልሆነ አቅጣጫ በፕሮፓጋንዳ ወስደውን ከፍተኛ ጥፋት አምኖ አሁን ግን የዛ ቅጣት ነው እየቀጣን ያለ የሚል ስሜት አለ። ይሄ ከእያንዳንዱ በራስ መንገድ ማጥናት ይችላል። አይ ፌዴራል መንግስት በፊት ከቲፒኤልኤፍ ጋር ሆኖ ፌዴራል መንግስቱን እንደ ባይተዋር እንደ ጠላት ማየት ቀርቶ የመጸጸት ነገር ነው ያለው ማለት ነው። ኦኬ እንደዛ ነው። እና ስለዚህ ይሄ እድል መጠቀም አለበት ነው። ወጣቱ 100% ከኢትዮጵያዊነት ተመልሷል። 100% ከፌዴራል መንግስት ተሰልፏል። ህዝቡ መቼ ነው ይመጣልን እያለ ነው። ከዚህ በላይ ይሄንን መጠቀም ካልቻለ ክልሉ ምን እንዲሆን ነው የሚፈለገው? እና እኔ ከዚህ በላይ ከሄደ ያው ክልሉ አልተፈለገም ወይም በጣም ዝም ብሎ እንደምታየው የሻዕቢያ መጫወቻ እንዲሆን ካልሆነ በስተቀር ህዝቡ ሙሉ እየጠበቀው ዝም ብሎ መመልከቱ ትክክል አይደለም። ስለዚህ ገብቶ ህዝቡ ነው ታደሰ ወረደ የወሰዳቸው አቋም በትክክል ካወቀው በትክክል እነዚህ ሁለቱም ይናገራቸው አንድ የፕሪቶሪያ ውል በዛ ችግራችን ንፍታ የሚል አቋም ከወሰደ አንድ ሱንዶ ትክክል አይደለም ብሎ ካመነ ስለዚህ ለዚህ ሁለቱም ዓላማዎች አለማገዝ እኔ ስንፍና ነው
በጣም ጥሩ ሚኪ በጣም አመሰግናለሁ እግዚአብሔር ይስጥልኝ አዲስ ኮምፓሶችም እያመሰገኑህ ነው ለምታደርጉልን ነገር በሙሉ በጣም ነው ማመሰግነው ቴንክ ዩ እኔም አመሰግናለሁ እርሜ ቴንክ ዩ እሺ ገበስትልኝ سلا وفارو سلا حدانا سلا وفارو سلا صحافتي سلا زمارو عبيت 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 من سلام من تحنات عبيت نبل عبيت نبل عبدنا مسكن عبدنا مسكن عين تحلل سلا زقول قول سلا زهاجر سلا منسي سلا تشق አቤት አቤት ለስላሎት ዘዓለም ከንቱ ሃያነ ቀስቅስ ንቋሕቆ ሕቤቱ ተመልሰናል አሁን ደግሞ ሌላ እንግዳ ይዘን መተናል አያና አብሮኛለ ሰላም አያና እንዴት ነህ ደህና ነህ ወይ ሰላም እንዴት ናችሁ ኤርሚዳና ናችሁ የአዲስ ኮምፓስ ቤተሰቦች ጥሩ አንድ ርዕስ ላይ የተወያየን ነው የትግራይና የትግራይ እናቶች የዳግም ጭንቀት የሚልና እናንተስ ምን ትላላችሁ በሚል ከዚህ በፊት አንድ ሁለት ሰዎች አስተያየት ሰጥቻለሁ ሶስተኛው አንተነ ለሰጠን ጊዜ በጣም ነው ማመሰግነው የትላንትና የህወሓትና የታጣቂውን ኃይል ውሳኔ ሰምታል ብያስባለሁ ከ6 ዓመት በፊት የነበረውን መንግስት ይመለስ ብለው ጊዜ አስተዳደሩን አፍርሰዋል ከሞላ ጎደል ፕሪቶሪያ ስምምነትን አፍርሰዋል የትግራይ ወጣቶች በጎርፍ ሆነው ይወጡ ነበር አሁን ይሄ ኮማንድ ፖስት የሚባለው የነሱ ኃይል እንዳይወጣ እና መመሪያ አስተላልፈው ኬላ አቁመው ወጣቶቹ እንዳይወጡ ያደረጓቸው ነው የትግራይ እናቶች ከፍተኛ ጭንቀት ላይ ነው ያሉት ባንኮች አካባቢ መጨናነቆች አሉ በአጠቃላይ የጦርነት ድባብና ጭንቀት ነው ያለውና ምንድነው ፊል ያረከው ምንድነው የተሰማህ እዚህ ላይ አስተያየት እንድትሰጥ ነው አያና እርሜሽ ቴንክ ዩ እንግዲህ ያየነ የመጣነው ነገር ብሎ መጨረሻ ላይ ወደ ባጫሪነቱ እዚህ ደረጃ የደረሰ ይመስላል አቶ ጌታቸው የለጠፈውን ፌስቡክ ላይ ማንበብ የነበረ ቦታዎች ላይ ሌሎች ለክልሉ ሰላምና ጤና ለማህበረሰቡ ተመልሶ ወደዚህ ወደ ጦርነት ወደ ግጭት ሪግሬስ እንዳያደርግ የሚፈልጉ ሰዎች የሚናገሩትን ነገር እያየው ነው ግልጽ በሆነ ሁኔታ የፕሪቶሪያን ስምምነት መጣስ የመተማመን አንቀጾችን አንቀጽ 7 የመሰሉትን የመጣስ እና የማፍረስ አልፎ ተርፎ ደግሞ አሁን ያው ወደ ተባጫሪነት የሚሄድ ነገር እየታየ ነውና ግልጽ በሆነ ሁኔታ ያው ቲፒኤልኤፍ ሰርቫይቫሉ በሰላም ውስጥ እንደማይገኝ ያረጋገጠ ይመስላል ለዛም ነው ተመልሰው የ2020 የነበረውን ከግጭቱ በፊት የነበረው ግጭት ቀስቃሽ የሆኑ ነገሮችን ኤስኬሌት አድርገው አባበሰው እየቀጠሉ እንዳሉ ነው የሚያሳዝን ነው እንደ በፊቱ የትግራይ ማህበረሰብ ለጦርነት የማታለል ህልውና ላይ የተሰነዘረ ነው የሚለው ነገር የሚሳካ አይመስለኝም ለዛም የሆኑ ነገሮች ማለት ላይ ያሉም ማህበረሰቡም ነቅቷል የፖለቲካውም ፖለቲካ ውስጥ አክቲቭ የሆኑት ኤሊቶቹን ሲጨምር ብዙዎች ጥያቄዎቻቸውን የሚያቀርቡበት ቲፒኤልኤፍን እንደፈለገው እንደበፊቱ ወጣቶችን እንዲጠቀም የማይፈቅዱበት ህዝቡም ደግሞ ሰላምን ቅድሚያ እንደሚሰጥና ቲፒኤልኤፍ እየሄደበት ያለው መንገድ እንደማይቀበል እያሳየ ነው ግን ያው እነሱ የህልውና የድርጅታቸው ህልውና ጉዳይ አድርገው የሚያስቡ ስለሆኑ የሚደገፉትም ደግሞ እንደበፊቱ በትግራይ ህዝብ ላይ ሳይሆን ከሌሎች ከክልሉ ውጪ ከሀገርም ውጪ ያሉ ይሄንን የሚፈልጉና የሚያበረታቱ ይሄን ተልዕኮ የሰጧቸውን አካላት ተደግፈው እየገቡበት ያሉ ይመስላል የሚያሳዝን እስቲ እንደው ምናልባት ወዴት ሊያመራ ይችላል የሚለው ላይ የተወሰነ አስተያየት ብትሰጠን ያው ፖለቲካውም ላይ ስላለ በቅርብም ስለምትከታተል ምንድነው ያንተ ሴናሪዮዎች ምንድነው ሊከሰት የሚችለው አሁን ጀነራል ታደሰ ወረደን ያባሩታል ወይስ ያቆዩታል ከዛ በኋላስ ምንድነው የሚሆነው ያንተ ምልከታ ልስማ አያና እነሱ ፍላጎታቸው ጀነራል ታደሰ ወረደ ሹመቱ የተራዘመበትን እና ጊዜያዊ አስተዳደሩን ከኛ ውጪ የተደረገ ነው ሚል ሌሎች አመክሮችን በመስጠት እሱን ማፍረስ ነው ማፍረስ ብቻ ሳይሆን ግን እየገነቡ ያሉትን ነገር መመልከትም ያስፈልጋልና ፌደራል መንግስቱ ምንም ያህል የትግራይን የፖለቲካ ምህዳር ትቶላቸው በሰላማዊ መንገድ
ክልሉን ወደ መልሶ መገንባት ወደ ዲሞክራሲያዊ ወደ ህገ መንግስታዊ ማዕቀፍ ለማስገባት እድል ቢሰጥም ያንን እድል የተጠቀሙበት መንገድ ይታወቃል። አሁን ግን በጣም ተሻግረው እየሄዱ ያሉበትና ክልሉ ላይ ህገ መንግስታዊ በሆነ ሁኔታ እነሱ ብቻ የፈለጉትን የሚያደርጉበት ከኢትዮጵያ ፌደራል መንግስት ማዕቀፍም ከፕሪቶሪያው ስምምነት ውጪ አድርገው መግዛት እንደሚችሉ የፓወር ሙቭ እያደረጉ ነው ያሉት። ይሄ ያው ወደ ግጭት የሚወስድ ነው፣ ምንም ጥያቄ የሌለው ነው። የኢትዮጵያን ሉዓላዊነት የትግራይን ክልል ከዛ ሉዓላዊነት ውጪ አድርጎ ለመያዝ ለመቆጣጠር የሚፈልግ የህገ መንግስታዊ ኃይልን ዝም ብሎ መመልከት አይቻልም። ሶ አስገድደውት ወደዛ እያስገቡ ነው። ይህንን የሚያዩ አካላት በፕሪቶሪያው ስምምነት ጊዜም አሸማጋይ የነበሩና መሀላቸው የነበሩት አሁን ስቴፕን ለማድረግ ጊዜው ትክክለኛው ጊዜ ነው። ይሄን ጊዜ ካለፉ በኋላ እንደገና ለመመለስ የሚደረገው ጥረት አይ ቲንክ ቀላል አይሆንም። ጉዳት ይፈጥራል ለሀገርም፣ ለክልሉም፣ ለማህበረሰባችንም፣ ለቀጠናውም ጤና የለውም እና በዚህ ሰዓት ላይ ያው እነሱም እየተጣጣሩ እንደሆነ ያው ስልኮቹ ጮሃል፣ ብዙ ንግግሮች እንዳሉ ዲፕሎማቲክ ሻትሉ እንዳንረዳለው ግን ሞር ጠንከር ያለና አንተምተው የሚለው እውነታነት የሌለውን አሸማጋይነት ትተው ስምምነቱን ሙሉ በሙሉ የማፍረስ ስራና አላማን ከእንግደፍ ተቀብሎ ሲንቀሳቀስ የነበረውን ኃይል ኮስተር ያለ ስታንስ ይዘው መቆም አለባቸው ብዬ አስባለሁ። አለበለዚያ አንተምተው አካሄድ የሚያዋጣበት ቦታ ላይ አይደለንም ያለነው እና ቲፒኤልኤፍ ጦርነት የሰርቫይቫል ሜተድ አድርጎ ትግራይ ላይ ጦርነትን የመፍጠር የጠባጫሪነት ስራ ውስጥ እንደገባ አይተው ይሄንን የማረጋጋት ስራ ይሰራሉ። ወደ ፕሪቶሪያው ስምምነት መመለስ በዛ በኩል የሚመጣ ይመስለኛል። ወደ ፕሪቶሪያው ስምምነት ተመልሶ አሁን ቲፒኤልኤፎች ቅርብ ጊዜ ዶቼ ቬለ ላይ ትላንት የተለቀቃለ ውይይት አድርጌ ነበር ከቲፒኤልኤፍ አባልና የክልሉ አቃቢ ህግ ከሆኑ ሰው ባሉበት ንግግር አድርገን ነበር። እሱ ሰው ግን እኮ በግልጽ ታደሰ ወረደ ይባረራታል ብሎ በእንተላይ የዚህ እነሱ እኔ አዳዲስ ድመት ምላቸዋለ ሻዕቢያ ጋር የሰገዱ እኔ ነኝ ኃላፊነት ወስደው በዚህ እነሱ ጋር ገብቶ መስተዳድሩ እንደሚፈርስ ከዚህ በኋላ ከፌደራል መንግስት ጋር ግንኙነት እንደማይኖር ወዘተ ነበር ሲያነሳ የነበረው። አንተ ከዶቼ ቬለ አብረህ የቀረብከው ሰው ማለት ነው። ጎደፋይ ነው ምናምን ይባላል። ዶቼ ቬለ ላይ አቶ ጎደፋይ የቲፒኤልኤፍ አባልና የክልሉ የትግራይ ክልል የአቃቢ ህግ ናቸው። በዛው ውይይት ላይም ሲናገሩ የነበሩት ነገር ከአንዴም ሁለቴ ላስተካከላቸው ሞክሬያለሁ። ፕሪቶሪያ ላይ የሌሉ ነገሮችን እንዳሉ አድርገው ነው ሲናገሩ የቆዩትና ይህንን አይነት አካሄድ ትክክለኛ አይመስለኝም። በዛ ላይ ደግሞ አቶ ጀነራል ታደሰ ወረደን ብቻቸውን ነጥለው ከጊዜያዊ መንግስቱ ጋር ከኢንተሪም ገቨርንመንቱ ጋር ችግር የለብንም ፕሬዚዳንቱ ጋር ብቻ ነው ችግር ያለብን የሚል በጣም አግራሞት የሚያጭር አይነት ንግግርን ሲናገሩ ሰምቻለሁ እና ይሄን አይነት አካሄድ ትክክል አይደለም። ማድበስበስም አያስፈልግም። በስምምነቱ ላይ ማን ይሄን ስምምነት እንዳልፈለገ ይሄን ስምምነት የጊዜ መግዣ ወደ ጦርነት ለመመለስ የጊዜ መግዣ አድርጎ እንደተጠቀመበት የሚታወቅ ነው። አሸማጋዮች መሀል ገብተው ማህበረሰቡም ሌሎችም ባለድርሻ አካላት ጣናቸውን አጠናክረው ቲፒኤልኤፍ እየሄደበት ያለው መንገድ አይቀሬ የሆነ ግጭት እንደሚያመጣ ታውቀው ይህን የማስተካከል ስራ መፈጠር አለበት ብዬ አስባለሁ። ያም አይሆን ከሆነ ግን በጣም በሚያሳዝን ሁኔታ ትግራይ ክልል ላይ በድጋሚ ግጭቶች ከክልሉ ውስጥ የሆኑ አካላትም አሉ ከዛው ከማህበረሰቡ ይህንን ለማስቀረት ብለው ትጥቅንም እስከ ማንሳት ድረስ የደረሱ አሉ። እንዲሁም ደግሞ የፌደራል መንግስት ማለት ከብዙዎች ጋር የሚጋጭ የክልሉ ኢንተሪም ገቨርንመንት ውስጥ ያለው ክፍፍል ጠንክሮ እንዲወጣ የሚያስገድድ ይሆናል እና ይህን ዲስቴብላይዝ የማድረግና በእውቀት ውስጥ ብቻ ነው ህልውና የሚረጋገጠው የሚለውን አቋሙን ካላስተካከለ አሁን እነሱ ቲዲኤፍ እያሉ የሚጠሩት የታጠቀውን ባይናው ዲስአርም ዲሞቢላይዝ ማድረግ የነበረበትንም ኃይል ለዚህ መጠቀሚያ እያደረጉ የሄዱበት ያለው መንገድ እንደሚጠብቁት የሚያዋጣ አይሆንም። ከጀነራሎች ጋር የሚያወሩት ወሬ ታች ማህበረሰቡ ጋር ቅርበት ያለውን ታጣቂ ብዙ አይወክልም እና መያዣ መጨበጫው እየጠፋ ትርምስምስ ውስጥ
ክልሉን ለማስገባት እየሄዱ እንዳሉ አውቀው ቢረጋጉ ለነሱም ያዋጣል። ሌላውም ባለድርሻ አካል ይሄን ነው ያደርጉ። ቢኮዝ እንደ በፊቱ የተጣበቀና አንድ ሆኖ ወደ አንድ አቅጣጫ የሚተም አይነት አይደለም። እርስ በርሱ የሚነካከስ አይነት ይዘት ሊፈጠር ይችላል። እሱ ጋር ግን እንደ መጠቃለያም ከስራም ስላመጣው ይሄ የነሱ ይሄ የትግራይ ኃይሎቹ በተለይ ውጭ ሀገር ያለው የሚዲያ አካሉ ምን አካሉ እንዲህ አይነት በጣም አጥረቅራቂ የእናቶች ሰቆቃ ውስጥ በገቡበት ወጣቶች እንደዚህ ሙቪ ያደረጉ ባሉበት ሃይጃክ በተደረገበት ህዝቡ የሻቢያ ወታደሮች ዛሬ ባለኝ መረጃ እየገቡ ነው ያሉት ወደ ውስጥ እና ይሄ ሁሉ በሆነበት አይ ዶንት ኖ ሚዲያዎቹ ተከታትላቸው ከሆነ ትግራይ ተቆር ሚዲያዎችም ሌላ ቦታ ነው ያሉት እና አሁን ስታነሳ አንተ ስላለኝ ነው ምን እንደኔ ፊልም የምታደርገው ነገር አለ? አይ ይሄ እኔ አይቻለሁ። ትልልቅ ብዙ ሰው ያያቸዋል የሚባሉ በተለይ ዩቲዩብ ላይ ያሉ እነኚህ ሚዲያዎች ለወትሮ የማህበረሰቡን ጉዳይ የሚያሳስባቸውና ለፍትህ ፈላጊ ለግፏን ምናምን ለጭቁኖች ቋሚ የሚሉ ናቸው። ለማህበረሰቡም ተቆረቆርን በማለት በእውነት የሚያከላቸው የለም። የሚደነቅ ነው። ይበል የሚያስብል ስራ ሆኖ ሳለ እንዲህ አይነት ወሳኝ የሆነ ሰዓት ላይ ግን ማህበረሰቡ ቲፒኤልኤፍ እያደረገ ያለው ቲፒኤልኤፍ እና የአንዳንድ አመራሮች የጦር አመራሮች ተባብረው ትግራይ ላይ እየሰሩ ያሉት ነገር ያፈጠጠ የጦር ፍላጎትና ህዝብ ማህበረሰቡን ወደ ጦርነት ሊመልሱት እየሞከሩ እንዳሉ እንዳይታወቅ አይ ቲንክ ሰሞኑን የተለቀቁ የዘፈን አልበሞች እና ሌሎችም በዚህ ጉዳዩ በደረጃቸው ከዚህ ጋር በፍጹም የማይመጣጠኑ የትግራይ ህዝብን ጥያቄ እና ፍላጎት ጋር የማይገናኙ ነገሮችን መሀል አድርገው ጉዳያቸው አድርገው እዛ ላይ ረጅም ጊዜ ሲያሳልፉ አይቻለሁ። በእንደዚህ አይነት ቀን ይሄን ማየት የሚያመላክተው አንደኛ እንደኔ ከሆነ ሆን ብለው ህዝቡ አውቆ ነቅቶ ይህንን ነገር ረፉልን እንዳይል እንዳያስቆም ቻሌንጅ እንዳይቀርበው ቢኮዝ ተፈላጊነት እንደሌለው ያውቃሉ። በህዝቡ ዘንድ ወደ ጦርነት መልሶ ትግራይን ለማስገባት ከሻቢያ ጋር ሆኖ ከኢትዮጵያ ጋር ትግራይን የጦር ሜዳ የማድረግ ፍላጎት በፍጹም በትግራይ ህዝብ ዘንድ ተቀባይነት የለውም። ሀገር ውስጥ ያለው ውጭም ያለው እንደው ለቲፒኤልኤፍ ቆርብ ያለው የሚል የቲፒኤልኤፍ ህልውና የኔ ህልውና ነው ከሚል በጣም ጥቂት የፖለቲካ አካል ውጪ ብዙ ህዝብ ሰፊው ማህበረሰብ ብዙ የነቃው የተማረውም ሰው መሬት ላይ ያሉትም ሰዎች ኢቭን ቲዲኤፍ እየተባለ በሚጠራው በትግራይ ታጣቂ ኃይል ውስጥም ይሄ ስሜት አለ። ህዝባችን ወደ ጦርነት እንደገና ሚኒንግለስ ወደሆነ ይሄን ድርጅት እየሞተ ያለ ድርጅት ለማትረፍ ለከምናስገባ የሚል አለና ይሄን ስሜት እንዳይሰማ ድምፅ እንዳይኖረው በተለየ አጀንዳ በዘፈን አጀንዳ ቴዲ አፍሮ እዚህ ጋር እንትን አለ በሚል በማድረግ ይህን ስሜት የማፈንና ድምፁን የማደብዘዝ ስራ ሲሰሩ ማየቴ በተለይ የሚታወቁ የትግራይ ሚዲያዎች ናቸው ተብሎ የሚጠሩ እዛ ላይ ተጠምደው አይቻለሁ። ይሄ ያው ወገንተኝነታቸው ወደ ጠባጫሪው ኃይልና የእሱን ሰርቫይቫል ማስቀጠል አሁንም ቀዳማዊ ሁኔታቸው እንደሆነ ከረጅም ጊዜ በፊት የትግራይ ህዝብ ህልውናና ግን ነገ ከነገ ወዲያ ጦርነቱን አብይ አህመድ ጀመረ፣ ፌዴራል መንግስት ጀመረ የሚሉ አይመስልም? at the same time ሁሌ ነው እሱ ሁሌ ነው የሚባለው። ምንድነው ጀመረ ብቻ ሳይሆን መልሶ ሊያጠፋ ምናምን አልፎ የማይቀመጥ ዘራፊ ጨፍጫፊ የሚለውን የተለመደው ፈሊጣቸውን የሚተው አይመስለኝም። እሱ የተለመደው የህዝብን ልብ በማባባት ለህዝብ ሀሳቢና ለጭቁን ተጨናቂ ነን ብለው የሚስሉትን የራሳቸውን ምስል ኋላ ላይ አንስተውት ያን ፕሮፓጋንዳ መወራቱ የማይቀር ነው። ለዛም ተብሎ ነው ይሄን ለመሳል አጭር ጥያቄ የቴዲ አፍሮ ዘፈን ለትግራይ እናት ምንዋ ነው? አሁን እንደዚህ ተጨንቃ አወዬ እያለች መሬት እየጋጠች መሬት ላይ የተንደባለለች ላለችውና ያለቀሰች ላለችው የትግራይ እናት የቴዲ አፍሮ እኔ ምንም ማከብረው ዘፋኝ ነው ወደው ዘፋኝ ነው የራሴ ያመለካከት አለኝ። ምኑ ነው ግን ለትግራይ እናቶች እስቲ ክሊር እንዲሆን ብዬ ነው በአሁን ሰዓት ላለው እንኳን ለትግራይ እናቶች ለማንኛውም በኢትዮጵያ ውስጥ ላሉ እናቶች የቴዲ አፍሮ ዘፈን በእውነቱ ከሆነ ምንም አይደለም። ፖለቲካን የምንተነትን ሰዎች በማህበረሰቡ ዘንድ ምን ፍላጎት ይፈጥራል፣ ምን ጥያቄ ይፈጥራል፣ ይሄ ምንን ይወክላል ብለን በእውነት ለመወያየት እንጠቀምበት ይሆናል። እንደ አርት እንደመሆኑ መጠን አንድ አርት ምንድነው ትርጉሙ፣
በፖለቲካችን ላይ የማህበረሰቡን አስተሳሰብ እንዴት ያሳያል እንቅፋት አለው ምን በጎነት አለው ብለን ልንወያይ እንችላለን ግን ዘፈን ያው ዘፈን አሁን ቁስሉን ይጠግግና የማገገም ተመልሶ ከተፈናቀለበት የመመለስ ከጦርነት ስጋት ውስጥ የመውጣት ፍርሃት ውስጥ ያለ ማህበረሰብ ነው ሰፊ ህዝብ ነውና አያና ባለይ መረጃ የትግራይ እናቶች ልጆቻቸውን ማውጣት የቻሉት ገንዘብ ያላቸው ወደ ማል ያወጡት ነው ያለው አንድ ማውጣት ያልቻሉት ደግሞ በቤት ውስጥ እየደበቋቸው ወይም ወደ ገጠር ያወጧቸው ነው ያሉት እንዳያገኙአቸው ማለት ነውና አሁን የተናገር ኢን ጀነራል ሳይሆን አሁን ባለው ጦርነት መጣው ያለት ህዋት ጦርነት ሊለኩስ በተዘጋጀበት እንዲህ አይነት ነገር ምክንያቱም አንዳንዶቹ ሳያቸው ሰንደቅ ዓላማውን አንሳ ጣለ ምናምን ርዕሳቸው ራሱ ማለት ነው አንዳንዶቹ ደግሞ ኢትዮጵያ ሞተች አለ እኛ ያልነውን ኢትዮጵያ ነው ሌሎቹም አሁን እንዳልከውና በሙሉ የትግራይ ጽንፈኛውን ሚዲያ ፎከስ ሳራይ እንደው የቴዲ አፍሮ አፍቃሪ ወዳጅ ሆኖ አየዋቸው ከዛ አንፃርም ነው ላነሳ የሞከርኩትና ማጠቃለያ አስተን ያው እንደማጠቃለያ የቴዲ አፍሮ ፍቅርም ጸንቶባቸው አይደለም አሁን የትግራይን እናቶች ድምጽ ላለማስተጋባት የሚደረግ የማዳፈን ስራ ቲፒኤልኤፍ እና በትግራይ ክልል ውስጥ ያለ የታጠቀ ኃይል በተቀናጀ መንገድ የክልሉን ስልጣን የክልሉን ይዘው ሙሉ በሙሉ ተቆጣጥረው መጀመሪያ ላይ የነበረው ፕሪቶሪያው ስምምነት የከለከለው የፌደራል መንግስትን የህገ መንግስቱን የበላይነት ማክበር እንስማማለን ተብሎ የተፈረመውን የመጨረሻውን ጥሰት ሲያደርግ ህዝብ አይን ላይ ይሄ የዎል ቬል የሚባለው የአይን መሸፈኛ ላይ አድርጎ ሐሳቡን ሌላ ቦታ እንዲያደርግና ይሄንን አደጋ ለማስቆም ምንም አይነት ድምጾች ጎልተው እንዳይወጡ ህዝቡ ጆሮ ላይ ጥጥ የመውተፍ አይኑን በመጋረጃ የመጋረድና ይሄን ስራ ሲሰሩ ረብሻ እንዳይኖርባቸው የሰውን አቴንሽን ወደ ሌላ ቦታ ዳይቨርት የማድረግ የስፒን ሜካኒዝም ለቲፒኤልኤፍና ከሱ ጋር አብረው ለሚሰሩ ይሄንን ወደ ግጭት የመመለስ አላማ ወጥነው ተስማምቶ ለመጡ አካላት ሽፋን የመስጠት ስራ ነው ብዬ ነው ማስበው አውቀውትም ሆነ ተሳስተው ለማለት ይቸገራሉ አንዳንዶቹ ረጅም ጊዜ የኖሩ ግንኙነትም ከነዚህ አካላት ጋር ያላቸው እንደመሆናቸው ስተታ አይመስለኝም ሆን ብለው ይሄንን ስራ ያደረጉ የናቶቹ ድምጽና ጩኸት ያስቸጋሪ ሆነው አቶ ጌታቸው የጻፈው ጽሁፍ ስታይ በጣም ክሪቲካል ታይም ላይ እንዳለና አሁን ይሄንን ነገር የማስቆም ሁላችንም ተረባርበን ወደ ጦርነት ትግራይ እንዳትመለስ እናስቆም በሚባልበት ሰዓት ላይ ለውጭ አካላቱ አቶ ጌታቸው ለውጭ አካል ዲፕሎማቶች ለውጭ አካላት ሁሉ ነው ጥሪ ያቀረበው እንዳየሁት አዎ እሱ ነው ትክክለኛ አሁን ተረባርበው ይሄን ማስቆም ካልተቻለ ከዛ ከተገባበት በኋላ የሚደረገው ነገር የሰው አንድም ቢሆን የሰው ህይወት ሊጠፋ ግን ደግሞ ይሄ ጦርነት ሲቆም በቀን 1000 ሰው የሞተበት የነበረ ጦርነት እንደሆነ መርሳት የለብንም ህዝባችን ሀገራችን ህዝብ እየረገፈ የነበረበትን ጦርነት መልሶ ለማስጀመር በሚደረግ ሂደት ውስጥ ይሄንን እናቶች ለማስቆም ያላቸውን ቦታ አፋቸውን የማፈን እና የነሱን ድምጽ ትቶ የአንድን ሙዚቀኛ ዘፈን ለመተንተን የተደረገው ምርጫ ሆን ተብሎ እንዳይጮህበት እንዳይረበሽ ይሄንን የሚያደርገው አካል ካደረገ በኋላ ላይ ተነስቶ የለመዱትን አጥፊና የሆነ ነገር ሁሉ ጀማሪ አብይ አህመድ ነው የሚለውን ወሬያቸውን ለመቀጠል ለአሁን ግን ሲሰራ እንዳያስቆሙት አፍ የሚያዝ አይን የመጋረድ ስራ ነውና በጣም እኔ አጸያፊ ሆኖ አግኝቼዋለሁ ከይቅርታ ጋር የተጠቀምኩት ካልተከል ካልሆነ ግን አጸያፊ ሆኖ አይቼዋለሁ ለወትሮ ለተገፉት ተቆርቋሪ መስለው የሚቆሙ አካላት አሁን ለነሱ ድምጽ ለሌላቸው እናቶች እነሱ በፈጣሪ ፊት በሚጮሁበት ጦርነትን አስቋቁም በሚሉ ሰዓት ድምጽ መሆን ሲችሉ የቴዲ አፍሮ ዘፈን ቅድሚያ አንድ ቀን ሁለት ቀን ይወራል ይሄው ሶስተኛ አራተኛ ቀን ይሄን ቅድሚያ ሰጥተው ሲያወሩ መታየቱ አሳፋሪ ነው ብዬ አስባለሁ። አያና በጣም ነው ማመሰግነው እግዚአብሔር ይስጥልኝ ለሰጠህን ጊዜ አመሰግናለሁ። እሺ سبحنا الله مسكوت سانو مسحورياتو عبيد عبيد بلا عبيد بلا عبيد بلا سمع الله تايكون كدي من داري خدي من داري خدي من داري خدي زمان قصدو نزو ولده ستة سغيدو نزو تصدو نتجنوغ دو
አንተነህን አግኝተነዋል። ውይይታችን እየተከታተለ እንደነበረ አውቄያለሁ። እኔ ብዙ ሀተታ አላበዛም። አንተነህ ዛሬ የትግራይና የትግራይ እናቶች ዳግም ጭንቀት እናንተስ ምን ትላላችሁ የሚል ፕሮግራም ነው ያዘጋጀሁት። አፈሳ ተጧጥፏል በትግራይ ወጣቶች ጥለው እንዳይወጡ እየተደረገ ነው። የህወሓት እና የታጣቂ ውሳኔ ከሞላ ጎደል ወደ ጦርነት እያመራና ወደ 11ኛው ሰዓት ከ11ኛው ሰዓት ከተባለም የኛው ነው 11ኛው ሰዓት እየመጣ ነው። ምንድነው የምትመለከተው? እንዴት ነው ፊልም የምታደርገው አንተነህ? እንግዲህ በጣም በማዘን ነው። እናቶች ሁኔታ በጣም ነው የሚያሳዝነው። ሁሉም የወለደ የልጅን ነገር ልጅን ማጣት ወር ደግሞ ልጅ ላይ የሚመጣውን ሞት እና አደጋ ከወዲሁ ፊል እያደረጉት ነው። እነዚህ የትግራይ እናቶች መከራውን የቀመሱ ያዩ ናቸው በአይናቸውና የወለደ ያውቀዋል ልጅን ማጣት በጦርነት እና ያውም ባልተገባ ጦርነት ምንም በማያስፈልግ ጦርነት ገብቶ ማለት እና መከራውን፣ ችግሩን፣ ረሃቡን፣ ጥማቱን፣ መድኃኒት ማጣቱን እና የግሮሰሪ ዕቃ ጠፍቶ የሚቸገሩበትን የሚያውቁት እናቶች ናቸው። አሁን ህወሓት ምን እያደረገ ነው ያለው ሲባል ትናንትና የወሰነውን ውሳኔ ለምንድን ነው የወሰነው? ምን ለማድረግ ምን ለማግኘት ነው የወሰነው? እና ከምን ተነስቶ ምን አይነት ዴፊኒሽን ይዞ መጥቶ ነው አሁን በዚህ ወቅት ጦርነት ነው በቃ የመጨረሻ ነገር ብሎ የተነሳው? እንግዲህ ሁሉ ሰው አሁን የተረዳው ነገር ምንድነው? የተከለከለው ነገር